እሺ ተማሪዎች እስቲ ስታድጉ መሆን የምትፈልጉትን ራዕያችሁን ንገሩኝ። ዶክተር። እሺ ተመስገን። ኢንጂነር። ጥሩ ጥሩ። እሺ ማዛ። ፓይለት። አንቺ ተበሪያለሽ። በርቺ። እሺ ፍቅር። ኮሜዲ። ኮሜዲያን ኮሜዲያንነት ደግሞ እንደ እስቲ ለመሆኑ እሺ ምክንያት ምንድን ነው? እናቴ ደረጀና ሀብቴን ስታይ ነው የምትስቀው፣ ደስ የሚላል። ስለዚህ ኮሜዲ ነው የምፈልገው። ይኸውልህ ይሄ በጭራሽ ራዕይ ሊሆን አይችልም። ይኸው ነው። ስማ ፍቅር፣ እውነቱን ልንገርህ፣ ኮሜዲነት ገንዘብ አታገኝበትም። ምንድነው ሁሉም ሰው አሳየ በላኛ ሽሮ ምን በላ? አቅማችን ስለማይፈቅድ ነው ፍቅር። አቅማችን ለምን አይፈቅድም? ደሞዝ ያሳያ በላን ልጄ። አንቺ ጋር የሚሰሩት ልጆቻቸው እዚህ የመጣ ሳይበሉ የለን። እነሱ ታዲያ አቅማቸው እንዴት ፈቀደ? እነሱ አቋራጭ መንገድ እየተጠቀሙ ነው። ምንድነው አቋራጭ መንገድ እናቴ? እንዴት ብዬ ላስረዳ ፍቅር? ለምሳሌ ይኸውልህ አንተ አንድ እንጀራ 4 ቦታ ተቆርጦ ኩርማን እንጀራ በአንዳንድ ብር ሽጥ ተባልክ። ከዛ አንድ ጉልበተኛ መጣና አንዳንድ ብር ከምትሸጥ በ100 ብር ልግዛህ አለ። በአንዳንድ ብር ለ4 ቤተሰብ የሚሆነው አንተም ምን ጨነቀኝ ያልክና በአንዳንድ ብር መሸጥ ሲገባ ለሱ ለማያገባው በ100 ብር ሸጥክለት። ከዛ የሚገባቸው ሰዎች አንዳንድ ብር ይዘው ሲመጡ እንጀራ የለም አልቋል አልካቸው። እሺ ልጆቻችን ሽሮ በምን ይብሉ ሲሉ አንተ ደግሞ አያገባኝም ዞር በሉ አልካቸውና በ100 ብር ሄደህ አሳ በላህበት። ይሄ ነው አቋራጭ መንገድ ማለት ገባ? የብዙ ሰዎችን ሽሮ ቀምጠን አሳ ከምንበላ ሁሉም ሰው ደስ ብሎት ሽሮ ይበላ ይሻላል ማለት ነው። አዎ ጎበዝ ፍቅር፣ ጎበዝ ነው። ያሳሳል። እናቴ አይሆንም፣ አልሄድም። ፍቅርዬ አዲስ አበባ አክስት ጋር መሄድ አለብህ። መሆን የምትፈልገውን እንድትሆን ሄደ መማር አለብህ። እሺ እኔ የምፈልገው ፍቅር። አንቺስ ደግሞ ማን አለሽ? መሄድ አለብህ። አይሆን አንቺ ጋር ነው። አይሆንም። ትሄዳለህ በቃ። እሺ እሺ እሄዳለሁ። ፍቅር በቃ እውነቱን ልንገርህ፣ ገንዘብ የለኝም። በቃ ስቃዬን ማየት አልፈልግም። እሺ በቃ እናቴ፣ ገንዘብ እናትና ልጅን ይለያያል እንዴ? ሂድ በቃ። የወታደር ልጅ ወታደር ነው። እሺ ፍቅርዬ፣ የወታደር ልጅ አባቱ ሲሞት እናቱን የመጠበቅ ኃላፊነት አለበት አይደል እንዴ? ሀገሩንም ይጠብቃል። እሺ ይጠብቅ። አይሆንም ፍቅር። እናቴ ኮሜዲያን ፍቅር አሁን በመግባት ላይ ይገኛል። አለን እኔ የምልህ ከተከራየ ቆየህ አይደለም? 2 ዓመት አለፈው። አይከብድም ለብቻ ኑሮ። ከእናቴም ተለይቼ እኮ ለምጫለሁ። እናንተን ውለታ ለመመለስ ግን ቃላት ያጥሩ። ምን ችግር አለው? አክስትህ አይደለም? እህቴስ እንዴት ነች? ደህና ነች? ደህና ነች። እናትህን መካስ አለብህ። ወሬዋ መቼም ሁልጊዜ ልጄ ነው። እኛም እዚህ ላይ ብንላት እምቢ አለች። እንግዲህ እናትና አባቴ የተቀበሩበትን ሀገር ጥያለሁ በጣም ትላለች። ደሞዝስ ጨመረ? ጋሼ እኛ ጋር እኮ ተመልካች ነው እንጂ ደሞዝ አይጨምርም። ተመልካች ነው። ለፍቅርም ፍራሹን አንጥፊለት፣ መብራቱንም አጥፉለት።
አይ መብራቱ ይቆይ እኔ ትንሽ ስለማነብ ራስ ያጣ ማንበብ ማበብ የለ ደሞዝ ካልጨመረ ምን ዋጋ አለው? የሆነ ጊዜ ደግሞ ጭፈራ ቤት ገብቼላችሁ ብቻዬን በትግረኛ ቤት ሙሉ ክብ ሰርቼ ጨፍርላችኋል። እንዲያስፍቸው እኮ ሁለት ካርዶች እዛ ጋር ነው አጥ ኧረ በእናትህ ወረዛ መጣ። እኔንም አጠበቡኝ ክቡንም አጠበቡኝ። የሱ ጋር ጭንቅላት ልነግራችሁ አልችልም። ምንም ያክል ፌሮ ይዤ ሄድኳ ጭንቅላቱን አላዞሮሱ ማን ይኮረኮመኝ ያዘኝ እንደዚህ አስተካክል መጥቶ ይመረጥ ጀመረ። ያዙት እላለሁ ፍሬንዶች እሱን ሊይዙ እሱን አይደለም ይሄን ነው የኔን ጭንቅላት ያዙት። መጣ ያ ክፉ ጋርድ ያረገ ዞር እላለሁ ለካ በቀጭን ልጅ ነው ያረገ እያደፋ ይዘኝ ነው። ልጁን እንደምን ተጠቀሙ እንደ ዱላ ሁለታችንም ረብሸናል መሰለኝ። ሁለታችንም በአንድ ጋርዱ አጠገብ ይደርሳል። በሚል ድምፅ ነው የተሰማው። ከሰው ጋር አብሬ ማን የተመታው ስል እግዚአብሔር ይስጣት አንዷ ደግ እህቴ ወንድሜ አንተ ነህ የተመታኸው አለች። ገባኛኒ ና ላይ ዞሮ አለክ ወደክ ምን ወድቃለሁ። አይ እዚህ ጋር የተመታበት ግርግዳዋን የተወረደሰችው እንጂ ደህና ነኝ ብዬ እኔ ስመታ እንዲህ ትስቃለሽ ብድካልኩ በቴስታ ለሰ በዛ ጭንቅላት በቴስታ ገቡ ሐሳቤን እየወሰደ አስቸገረ። ከዛ ሁሉ ስጋት በኋላ ቀና ስል እኛው የጥርሴን አየዋለሁ። ጥርሴን በጄል ይሁን በምን ይሁን ፍሪዝ አድርጎታል። ልጄ ፍቅር እናቴ ጤናሽ እንዴት ነሽ? ምግብ እየበላሽ ነው? በደንብ ተመጣጠነ ምግብ? የምን ማመጣጠን አመጣህ ደግሞ? ፈጣሪ የሰጠኝን ነው እንጂ ደግሞ ሳልነግርሽ በሚቀጥለው ሳምንት ደሴ ነኝ። አረ መንገድ አታብዛ፣ ጉዞ እኮ ረጅም ነው። የሚወዷት የእናት ቤት መች ረዝማ ታውቃለች። ጠቀስኩ እንግዲህ። እሺ ጥቀስልኝ ልጄ። ታዲያ የኛውን ብቻ ሳይሆን ያኛውንም ጠቀስ አድርግ። እድሜህ እየሄደ አይደል? እሺ ታዲያ ደግሞ ስጋ እንዳትገዢ። ያቺ የምትወጃትን ስጋ ግማሽ ኪሎ ገዝቼ ነው መጣ። እሺ የመኖሬ ምስጢር ፍቅርዬ ኑርልኝ የኔ ልጅ። እናቴ ኑርልኝ። እወድሻለሁ በጣም። እኔም እወድሃለሁ። ካስሽ ቁጭ ብላ እንዴ እስካሁን? በቃ ለስቴት በተፈጠ ከየትኛው ላይ ከአስር ብሩ ላይ ያ የተባለው ባለሀብት በቅርብ ይመጣና ቁፋሮ ይጀምራል። ይዞ ከሚመጣው 20 ሻንጣ 3 ሻንጣ ኮንዶም ነው ተብሎ ይጠረጠራል። ዋው ፍሬንዶች ይኖራሉ በእኛ። ሁሉም ለቁፋሮ ነው የመጡት ስልሽ አለፈል ነው። ታይ ብርክቲ አንቺን አይመለከትሽም። እሺ የኔ ቆንጆ እንዴ ድሜላቶ ምላት አንደላቀ ኖርሻል። የቤት ክራይ ለብሽ፣ የታክሲ ለብሽ፣ ጴጴ እያደረግሽ አሬ ብዙልን ይምጡልን። ሃይ እና ሰውዬ ለቀቀብኝ ይልቀቅበትና እርጋ ሄደም በኮሜዲው ፍርስ እንልን ጫቆንም ትመጣለች። እንደው ምን አስጨነቀ? እንዴት ያምራል እባክህ። ውበት ሲለካ እናት ነች ለካ። ገና እናት ገንዘብ ይኑረኝ እንጂ ከላይ እስከታች ሽክርክር ብለሽ። አይ ገንዘቤማ አንተ ነህ የኔ ልጅ፣ ገንዘቤ አንተ ነህ። እሺ አሁን ደግሞ ልክ ለባህል ይሄ በር የማያስገባው ሙክት ዶሮ ከሰልሽ። አይ ታዲያ ይኸውልሽ ክንፍ ምናምን አልበላም። ክንፍ ምናምን በጣም እናትነት ስልሰኛል። ክንፍ ተመስገን አምላኬ፣ ለዚህም ደረስክልኝ። ድሮ ሽንት ጨርቅ ስቀይርልህ እናት እየቦካን እኔ በሽንት ጨርቅ አድርቄያለሁ። ዋይፐር ዳይፐር የተለያዩ ቆንጆ ቆንጆ ነገሮች አሉ። አይኑንም አላየኸው እናት እኮ ሚስጥር ነው ሰውዳስ። እሺ እንደው ዋይፐር ስትይኝ አሁንም አቀርበው ቀልድ ልንገርሽ። እሺ አንዱ ያደገው በሽንት ጨርቅ በምናምን ይሄ በሶፍት ነው ያደገው። እዛልሽ ለሰዎች በዋይፐር በዳይፐር ያደጉት ብሎ መናገር ማን ነው? እኔ ራሴ
ሄሎ አቶ ሙላት ከሷ ጋር ስለሆኑ ማናገር ስላልቻሉ ነው ልብስሽን አውልቀሽ ጠብቂኝ ብለውሻል። ፈጠን በይ፣ ደርሰዋል። ወይ ሚስቴ መጣሁ፣ ጨርሻለሁ። እሺ እንዴት ነች? ምንም በሽታ አላገኘሁባትም። ግን ዶክተር እንዴት? ያው ጭንቀት ብቻ ነው ያለባት። ብትችሉ ዘና የምትልበትን ሁኔታ ፍጠሩ። በተጨማሪ ገንዘቡ ካልተወደደ አንዳንድ ክትል እንድናደርግላት እዚህ ብትቆይ መልካም ነው። ለገንዘቡ እኮ ችግር የለም። ትንሽ ቆይታችሁ መግባት ትችላላችሁ። እንችላለን? እሺ እንዲሆነ አካባቢዋ ታጣሃት ማለት ነው። አላስደሰታትም ብለው ይቀሙሃል። ዘና ፈታ የምትልበትን መንገድ ብንፈልግ ይሻላል። ምን ያ ብርክት የምትወደው ኮሜዲያን ጠርተን ቴክ ኬር እንዲያደርጋብን እናደርግስ? እንሞክር እስኪ። ስልኩን እናገኘውና እና የታመመ ሰው ፈታ ማድረግ ነው ስራው። ኦኬ። ደሞዝ ስንት ነው? አንዳንዴ 4000 አንዳንዴ 5000። ለ15 ቀን 25000 ብር ለኔ ነው። ምንድነው ግን ፎቅ አዲስ የሚሰራ ፎቅ ህንጻ መሰረቱን አቆፍራለ። እንደውም ይሄ ቀብድ ነው ለኔ 10000 ብር። ዝም ብላችሁ ሊለፋችሁት በቀብድ እኮ ጨርሶ ነበር ለ15 ቀን። መቼ ልጀምር? ዛሬ ልዩ የሆነ ስጦታ ይዤልሽ መጥቻለሁ። ስጦታው ናገባ። ታዲያ ምነው በስጦታ ወረቀት አጠቃልልኝ ነበር? ናግባ እስቲ። እኔ አላምንም። ደስ አለሽ? በጣም ስጦታው በላውን አስቃታ። ኦኬ ለካ ዛሬ ለትውውቅ ነው የመጣው። ያው ከነገ ጀምሮ አንቺ ጋር ነው። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ ነገር እስቲ ሴጣን ያወጣ ነው የሚመስለኝ። ከዚህ በኋላ አስተማሚሽ ነኝ። አስተማሚ አልወጣትም። አትውጫት። የታባቱ ምግብ በላሽ? አፒታይት የለንም። ደግሞ ምግብ ለበላት ገንዘብ ብቻ አፒታይት ያስፈልጋል? አንድ ጓደኛ ነበረች። እኔ ጭራሽ እኮ ሆድ ያለኝ አይመስላትም። ስታጎርሰኝ ለአፍንጫ የምታጎርሰኝ ነው ይመስላል። ለእኔ በትልቁ ልጎርስን በፍጹም እኔ እያለሁማ በእጅ አትነካም። ያዥ ከዛ ልሽ ፓስታ ክየልሽ ቁጭ ልይዘኝ እኔም ላጎር። እንዴት ነው ጉርሻ ትወጃለሽ እላታለሁ። በለስ ማን ይጠላል አለችኛ። አይኔ አልያዘኝና በትልቁ ጠቅለል አደረኩና ባፏ ለቅላታለሁ። አነቃት። ምግቡ ታነቀ። ምግቧን ቆጥ የንቀታ ንቀት ይሄን የሚያክል እኮ ነው ያጎረሷት። እንዴ ያዣሽ ጉረሺ እንዴ አጉርሻት የኔና አቀቻት እና በዚች እንደዚህ ገፋ እያደረገቻት እሷን የሚያካክል ጉርሻ ቁጭ ብዬ ከሷ ጋር እንዴት ነው የምኖረው አምላኬ ብዬ ሳይ አምላኬ ገለጠልኝ። መቃብሬ ላይ ቁጭ አርጎ በምግብ እጦት ሞታ። ድሮ እኮ ሆቴል ወንድና ሴት ሲገባ እኮ የመጨረሻው ሙጥጥ አድርጎ የሚበላው ወንድ ነበር። ዛሬ ግን ሴቶች ናቸው። እና እስቲ ማን ከሴት ጋር ነው ያለው? አንድ በየአይነት ይዛልኝ ነው ያዛል። ሸም ይዞት የፊቱን ይበላል። ትጀምራለች። አሳ በለው እንደ ማሳ በለው አሳ በለው። ቆይ አስመጋቢ ነው እንዴ? ነይ ዝም ብለሽ ጉረሺ። አንቺም እኮ ተይዘሽ ነው እንጂ አፍሽን ስትሰነዝሪው ለምግቡ አይመስልም። ለእጄ ነው እግዚአብሔር እያወጣ ነው። ተጠብቀኝ እንጂ ሳላሰበው ጠገብኩ። አስቤው ራሱ ጠግቤ አላውቅም። ነይ ይቺን ደግሞ ሳታስቢው ጉረሽ። ነይ ሃይ ይቺ ልጅ ኮሚኮ አይደለች እንዴ? ናት እንዴ? ታዲያ እንዴት ነሽ? ፒስ ነው። እስቲ አንድ ኮሚክ እናል ገና ስትጀምር እናል ብለሽ እንዴ ኮሚክ ያደርገኝ። እሺ እናልኝ። አንድ ቀን እንጀራ ልጋገር መጋገር እንጀምር እልኩልሃለሁ። ጭብጨባ ለራስሽ እያጨበጨሽ ማለት እሺ። ድንገት በመብራቱ በመሃል ደርቃ ማለልህና አትልም? አይ ይደርሳሉ እንዴ ከዛ ጨነቀኛ። ብትለኝ ኖሮ መልስ ነበር። ትቼ ወጣው።
ወጣት ነይ ተመለሽ። እንዴ ይቺን እንጀራ ሳትጋግሪ ዛሬ ከቤት አትውጪ። በጄኔሬተርም ቢሆን ትጋግሪያለሽ። እሺ ከዛ ስመለስ የጋገርኩት እንጀራ ድርቆሽ ብሎ ጠበቀኝ እልሃለሁ። እንኳንም አላልኩ እንጀራውን ብቻ ሳይሆን እኔንም አደረግሽ። ቦካ ሊጡን አይ ጨዋታ ሲበላሽ ቦካ ይባላል። አንቺ እንደዚህ ወደ ላይ ነው ያቦካሽ። እሺ በቃ በቃ ኧረ ሳንቲሞቼን ሰዎቻቸው ነበር ፍጣል እኔ ልጅ እያለሁ ማለቴ ሳድግ ነው የምፈልገው ሆስተስ ነበር። ሆስተስ ካልሆንኩ እሞታለሁ ብዬ የማስብ ልጅ ነው። ገና ነው ወደፊትም በቃ ይሄው ነው ፍቅር። ካሰብኩት ያመኛል። በቃ በቃ እኔ ቆንጆ ይቀራል እኔ ያለው እንዴ እኔ አንዴ ግርም እንዴ ከሚለን በህይወቴ 4ኛ ክፍል እያለሁ ሳይንስ አስተማሪያችን አትክልቶች ህይወት አላቸው አለ። ጠዋት እየተነሳሁልሽ ወደ ትምህርት ቤት ስሄድ እንዴት አደራቸው አትክልቶች? መልስ የለም። እናቴ ልጅ ያበደ ብላ አንጠልጥላ ጸበል። አንድ ደግሞ አስተማሪያችን ዶግባ አማርኛ ምንድነው ብሎ ክላሱን መጠየቅ። እኔ ቲቸር ስል ፍቅር ተነስና መልስ ይቅርታ ቲቸር ዶግባ አማርኛ ምን እንደሆነ አላውቅም። ካት ግን ድመት ነው ስለዚህ ነው ወጣ በኩል ወደ ቤት ሁላችንም ካልኩሌተር ገዝተን ቁጭ ብላ ቁጥሩን ሳይው ከ0 እስከ 9 ነው። ቢለፊት መጣ ያ የሚጠላኝ አስተማሪ ፍቅር አለኝ። እስቲ 10 ሲደመር 2 ንገረኝ ሲል አረ ቲቸር ለምን ሙድ ይዛሉ እዚህ ከ0 እስከ 9 ነው ያለ 10 ቁጥር ልውለድ 2 ቲቸር በቃ ሰጠሁት። በሳው 10 ከዚህ አንድ ደግሞ ምስሩ እንባላለን የሚንቀሳቀስ ነገር ሰርታችሁ ነው ስንባል መርከቤ ጣሳ ላይ ቁጭ አለች መሳፍ ጀመረች። ይሄው ቲቸር ጎበዝ ፍቅር አንቀሳቅሳታ አለ። ቲቸር የሷ እኮ አትንቀሳቀስም በድነች የያዛት ሰው ነው የሚያንቀሳቅሳት። ከፈለጉ ነው ሞክሩና ይዛት ያንቀሳቅሳት ስላቸው ቅጥል ተነስ ፍቅር አለ። እሺ ቲቸር ይዛት ተንቀሳቀስ። ይሄው ፍቅር በሩን ክፈተው አለ። እሺ ወደ ቤት ሄዳል። እሺ ቲቸር ደህና ዋሉ። ነገሩ ባሪፍ እያለቀ እነዛ የማይረቡ ብረቶች የሚገቡበት መንገድ ተጠናቋል። ቱቦዎቹ አሁን የቀረ ማረጋገጫ የሚሰጠንን ሰው ማሳም፣ ከዛም የተዘጋውን በር ማስከፈት ብቻ። ከ30 እስከ 35 እስኪ 6-0 አስከፍቷል። አልቀበት አሁን ጥሩ ነሽ አልባክሽ። ሳቅሽ ሁላ ምናምን እያገገምሽ ነው። አሁንማ እግዚአብሔር ይመስገን እድሜ ለአንተ እያገገምኩ ነው። ትልቁ ምስጋና ግን የሚገባው ለአባትሽ እውነት አልሰማች። እኔ የምልሽ ብርክቲ ግን አንዴ እንደው ልጆች ቴራፒው እየሰራ ነው። እንግዲህ እሱን አባትዬ ይመስክር። ተጫውት። አባቴ ነው አልሽው እንዴ? አንቺ እኮ ነው። ኧረ አላልኩትም። ቦክቶበት ነው። ቦክቶበት ምንድን ነው ማለት? ምንም ነገር አልነገርኩትም። ያው የእድሜያችን ልዩነት ሲያዩ ይሆናል። ዘምኛለሽ ዋስል አቤት ብትይ። ቆይ እንዴት ይሄን ሁሉ ነገር እያደረክልኝ አብጠለጥልሃለሁ? ለነገሩ አይደለም አንድ የኮሚክ ብጣቂ ስንቱ ቱባ ሀብታም እንኳን መች ነኳት ፍቅሬ። ሁሌም አንቺ የኔ እኔ ደግሞ ያንቺ አይደለም። አንተ ልጆችህን ነው የሚስትህ ነህ። አንድ ቀን እንኳን በስምሽ አረግልሻለሁ በስምሽ አዞርልሻለሁ ያልከኝን ነገር እስቴት አለ እስከ ዛሬ ያደረግልኝ ጊዜ ይሆናል ወይ? ደግሞ አሁን ምን ጎደለብሽ? መኪና ትነጃለሽ፣ ትበያለሽ፣ ትዝናኛለሽ። ክትፎ ቁርጡ ደግሞ ቢቀር እኔ ያለሁ አይደለም እንዴ? ኮመክ አይደል እንዴ? ነው ኮሚክነት ኮመክ እንዴ? አያስቅም? አራውቄ ነው ያስቃል። ግን አልሳቅሽም። አሳካት የታባት አንተ ኮሚክ መጣውልህ። ኧረ ገላሽ ናፈቀኝ በእናትሽ። እዚህ እንኳን እንዴት ነው ለ45 ሰከንድ አይ እንዴት ነው እንዲሆን? እንዴት ነው የምትለኝ? እንዴት ነው? እኔ እየተሻለሽ ነው እያልኩ እኮ ነው።
እውነትም ኮሚክ ጉድ ፈላ ኮሚኩ በሳቁት ይላሰሙታል በጣም ራንቺ በሊሎት ሚስቴ ትጠብቀኛለች አንቺም መውጫሽም እየደረሰ ነው ያው ጠንከር በሺ ይልቅ ብርክት ደውላልኝ ነገ ደሴ ስለሚሄድ ለምን መታን ጫት ብላኝ ልሄድ ነው ያለ ክፍያ እንዴ ብርክት እኮ በነፃው ለምታዋጣ ደስ የምትል ኛላ አባቴ ልጅ ዶክተር ነች እንዴ እና ነይ መርመሪኝ አንሺ እስቲ ቀና አንሺኛል ብታንሺ ነው ሶሪ ሳናስበው የእንጀራ ገመዴን በሳት እኔ እናንተ እኮ መለየት ያለብን ሰዎች አይደለንም ነው የግድ ገንዘብ በፍጹም አሁንም እኮ የመጣሁት ጓደኝነታችን ብዬ እንጂ ገንዘብ ብዬ እኮ አይደለም እና ጓደኝነታችን ከዚህ በኋላም ይቀጥላል ማለት ነው ፕሮሚስ ግን ምን ያህል ገንዘብ እንደሚያስፈልገኝ ለእናቴ ታውቂያለሽ ስለዚህ መሯሯጣል እሺ ምን እናደርግ ታዲያ አባትሽ ኔትወርክ ውስጥ አስገቢ ኦንሊ አንድ ትልቅ ቻስች ኖ ፍቅር ይቅርብ እንዴ አንተ እኮ በገንዘብ ማይለካ ድሪመን እየኖርክ ነው ያለው ፕሊዝ ቆሽ እንዴት አድርጌ ይልሽ እኔ አንድ ላይ ያለኝ ሀብት በቃ እቺ መቆመቋንች በሷ እንደምንም ብዬ ገብቼ የማድርገው ነው ያውቃል ፕሊዝ ኦኬ ግን ይታየኛል ሀብታም ስኬታማ ሆኜ እናቴን ሳስደስ ውድ እናትህን ሰላም በለልኝ ማናት ብትለኝ ማን ልበላት ማናት ካለች የነገ ማን ያውቃል ብላለች በልልኝ ደግሞ መጽሐፎችን እንዳረሳ አረሳቸው ዛሬ መተኛት አለ እንዴ የምን መተኛት እንዴ ያቦካን እየጋገር ነው እናድረው እዛው ባስ ላይ ተኛሉ እንኳን አብራ ደረሰ ወይኔ ብርክቲ መኖር ነበረብሽ አንቺ ጋር አሪፍ ነው ጥሩ ነው ወይኔ ብትኖር መልክቴን አደረስክልኝ አሁን ልነግራት ነው already missed you miss you too ብርክቲ okay bye bye እግዚአብሔር ይባርክ ልጅ የመጣል ደሳልሽ አንተ ከጎኔ ሆነህልኝ ለማንኛውም ሰላም ብላሻለች ማናት እሷ ማንም ያወራል እንዴ እዴ እናት ኮሚክ ነሽ እንዴ ነኝ እንዴ ነሽ እኮ ለማንኛውም ሰላም ያለችሽ ልጅ ማናት ካለች ማን ልበላት ስላት የነገን ማን ያውቃል በላት ብላኛለች አስተዋይ ብልህ ሴት ናት አባቷ እንዴት የተከበሩ ሀብታም መሰሉሽ ሂዶዲያ ሙኛ አንተ ልጄ ከገንዘብና ከወርቅ እንደምትበልጥብኝ አታውቅም ስትገናኙ ይህንን ነገራት እሺ ሶስቱ ሴቶች ነበሩ ባል ማግባት ፈለጉና አንድ መንደር ይሄዳሉ ከዛም ወደ ግቢው ሲገቡ በእውቀት የናጠጡ ወንዶች ያገኛሉ እነሱም ሊመርጡ ሲሉ ከመሃል አንዷ ሴት ቆይ አንቸኩል የሚቀጥለው ግቢ ተሻለ ብናገኝስ ትላቸዋለች እውነትም ይሉና ተያይዘው ሁለተኛው ግቢ ሲገቡ ሎጋና ግን ለነገር አያቸው የሚያስቡ ወንዶች ያገኛሉ ሊመርጡ ሲሉ ሌላኛዋ ሴት አረ ሶስተኛው ግቢ ምን እንደምናገኝ አናውቅም የተሻለ ብናገኝስ እንሞክር ስትላቸው ከዛ ሶስተኛው ቤት ይገቡና የናጠጡ ሀብታሞች ያገኛሉ በቃ ከዚህማ መርጠን ነው የምንወጣው ተባብለው ይነጋገሩና ልክ ሊመርጡ ሲሉ ሌላኛዋ ሴት ለምን አራተኛው ቤት አናይም ከነዚህ የተሻለ ልናገኝ እንችላለን ይባባሉና ተነጋግረው ይወጣሉ አራተኛው ግቢ ሲፈልጉ የለም አንዴ ከወጡ መመለስ አይቻልም የሚል ጽሑፍ አለ ከዛ በኋላ ቢጮው የሚሰማቸው ጠፋ ይባላል እና አንቺ ከየትኛዋ ነሽ ነው ከሶስቱ አንዱን ግቢ ትመርጫለሽ ብላሻለች የሚገርም ነው እና ብርክቲ ከፋዘር ጋር ያለውን ኮኔክሽን እንዴት ያለሽ ቆይ እሱን ያመቻቸው ነው እሺ ይኸውልህ እንደዚህ ትልልኛለህ ሰምና ወርቅ መቼ ወድና
ማል ቤት ቀረው በመልእክቱ ገና ብላሻለች። መልሷ ግን ትንሽ ሳይከብዳት አይቀርም። እሰይ እሰይ ልጄ ብልህ ሴት የትም አይገኝ። እናት ምን ልበላ? ትላንት ደመና ነበር፣ ነገ ዝናብ ሊሆን ይችላል። ዛሬ ግን ፀሐይ ወጣለችና ሙቂያት። ፀሐይዋ ሙቀቷ እንዴት ደስ እንዳለሽ ላታውቅ ስለምችል አስተውይ። የፀሐይን ነገር ታውቂያት የለ መቼስ። ግን ፀሐይዋ ውብ መሆኗን ሳልነግራት ብቀርና ድንገት ጨረቃ ብትወጣብኝ ብርዱን እንዴት አልፈዋለሁ? ጨረቃ ስትተካ የሚመጣውን ቅዝቃዜና ብርድ ቀን ላይ ካገኘሽው ከፀሐይዋ ሙቀት ይበልጣልን? አይበልጥም። ብርሃኗን እንደምትሰጥሽ አውቄያለሁ። ብለስ አይደለሽም? ምን ብለሻል። እኔ እናንተን አብስትራክት ነገር ሳመላለስ ጳጉሜ ሊገባ ነው። ለምን ስልኳ አላደውይላትም? ቆይ ይሄን ብቻ ትነግርልኛለህ። እኔ ደግሞ ሀብታሞቹ ኔትወርክ የምትገባበትን መንገድ አሳያለሁ። ያው እኛ ከነገሩን ውጪ አክሲዮን እንሸጣለን፣ ኢምፖርት እናደርጋለን። አንተ ከኮሚኒኬሽን ውጪ ዋናው ስራ ምንድን ነው? ያው መኮመክ ምን ነው? በቃ ማለታቸው ነው። በኮሚክነት ብቻ ይኖራል እንዴ? እውነትም በቃ እኛም እኮ የቆዩ ቀልዶችን ከአዲሶች ጋር በማዳቀል እንዲምታቱና እንዲያምታቱ እናደርጋለን። እንዴት እናንተም ጨዋታ እኔን እንዲህ ትዊስት አድርጎ ደፍቶ ነበር። ተደናጊራ ያለች አካውንት ስንት ብር አለ? ቆየ ከከፈል አፌን ነው። አንዴ ባንክ ቤት 400 ብር አስገባሁላችሁና ከዘበኞቹ ጋር አብሬ ቁጭ ብዬ መጠበቅ ጀመርኩ። ባንኩም ተረበሸ፣ እኔም ተረበሽኩ። እዛ በየቀኑ እመላለሳለሁ። 6 ብር፣ 7 ብር፣ 4.50፣ 2.50 ሳወጣ ማኔጀሩ እዚህ ቤት አዲስ ሰራተኛ ተቀየረ ሳላውቀው አለ። ና በየቀኑ በምታወጣው ሳንቲም ወረቀት ኪሳራ ላይ ወድቀናል። ከዛሬ በኋላ የቀረ ብር በዘበኞች አገኘን። ኮፍያ አዙር እሺ አዙራለሁ። ዙሩ ዓለምን ዙሩ። ማጅራላችሁ አንዴ ደግሞ አመመኝና ዶክተር ጋር ሄድኩላችሁ። ኦፕራሲዮን ልደረግ ተዘጋጅቻለሁ። እኔ የምልህ ፍቅር ጉበት ትበላለህ አለኝ። ይህ ማንን ጉበት ነው የምበላው ዶክተር? ማለቴ አሞት፣ ጨጓራ፣ ምላስ ሰንበር የተለያዩ ነገሮች ትመገባለሁ አለኝ። ስግነን ብሎኝ አይ ዶክተር ይህንን የሚበላ ሰው አለ እንዴ ይለዋለሁ። እኔ እኮ በላለሁ አለኝ። ምን እኔም እወዳለሁ። አሃ ዶክተር ባንተ ኦፕራሲዮን መደረግ ማለት መበላት ነው። ይዞራል። አዞር መጽሐፍ ታነባለህ እንዴ? መጽሐፍ ሳነብ ይኖራል። ምን ያህል መጽሐፍ አንባል? እግዚአብሔር ይመስገን ከ1000 በላይ አንብቤያለሁ። www.com ታዲያ ቼክ ይደረጋ። እስኪ ተመስገን ማለትን ጥሩ አድርገህ ግለጸው። ምን ሆነ መሰላችሁ? በአንድ ሀገር 3 እስረኞች የሞት ፍርድ ተፈርዶባቸው ወደ ስቅላት ቦታ ይሄዳሉ። ሁለቱ አምላክን በጣም እያማረሩና እየተሳደቡ ሲሄዱ፣ አንደኛው ግን እባካችሁ እየተሰቀልንም እየሞትንም ቢሆን አምላክን እናመስግን ከዚህ ባሳለና አላቸው። እንደሚሞቱ ያውቁታል። ስለዚህ ለምን እናመሰግናለን ብለው ተሳለቁበት። የሚሰቀሉበት ቦታ ደረሱ። አየህ አሁን ልንሞት ነው፣ ልንሰቀል ነው። ለምንድን ነው አምላክን የምናመሰግነው? ከዚህ ባሳት ታምጣ ምንለው አሉት። በዛ ሰዓት ግን ፊሽካ ተነፋ። ፊሽካው የንጉሱ ትእዛዝ ነበር። ንጉስ ምን አሉ? የእነዚህ እስረኞች ወንጀል ከፍተኛ በመሆኑ ምክንያት ከመሰቀላቸው በፊት 100 ጅራፍ ይገረፉ ብለው አዘዙ። እየተገረፉ ጀርባቸው እየደማ ተመስገን ከዚህ ባሳት ታምጣብን ብለው እያመሰገኑ ተሰቀሉ ይባላል። ተመስገን ተሰቀሉ። እሱ ደግሞ ምን ያደርግላቸዋል? መጽሐፍ አነባለሁ አለና 500 ገጽ መጽሐፍ ሁለተኛው ገጽ ላይ እጥፍ አደረገው። ለምንድን ነው ይባላል? ገጹ ነው የጠፋብኝ። ማን ነው? ይናውና ሁለተኛው ገጽ ባላው ተደናግረ ጋሽ ሙላት አዞር መታወቂያ ኧረ አንተ አትኮርኩር እንጂ ምን ልኮርኩር እንዴ? አንተ ኮሚኩ ልጅ አይደለ እንዴ? እንዴት አንተ መታወቂያ ጠይቃለሁ? አትጠየቅም። ግን አፍታተሽ ከባድ ነው። እንዲህ ስትፈትሽ ሲጨምቀው ቦቡ ራሱ። ኧረ ግባ። ይቅርታ ውድ ተመልካቾቻችን፣ ዛሬም እንግዲህ ፍቅር አይገኝም። ይቅርታ፣ እኔ ምንም ማድረግ አልችልም። ሶሪ፣ በጣም ይቅርታ፣ ሶሪ። የፍቅርን ፊቱን እንጠቀምበት።
ባለፈው በር ላይ ካየነው ማስረጃ በላይ ውስጥ ያ ገገማ ሰውዬ እንኳን እንዴት እንደተቀበሉ አይታችኋል። በዛ ፍጥነት ረዳን አረዳን። እሱማ ረድቶናል እና ገንዘብ በፐርሰንት ሊወስድ ሁላችንም መነሻችን በአንድ እድል መሆኑን አንርሳ። ሚስጥር ጠባቂነት ይረጋገጥ። ብር አንቀበልም ብለው በር በዘጉ ሰዎች መውቀጡ ጥሩ። ለምን ስራ አልገባም? ቢዚ ገንዘብ እያሸተትኩልሽ ነው። የልጅነት ድሪምህን ትተህ ቆይ ያልተፈጠርክበትን ስታባርር ፍቅር እኔ እኮ በአንተ እንዴት እቀናለሁ። ድሮም ልጅ እያለው ኮሜዲነት ገንዘብ አታገኝበትም ብሎኛል ቲቸር። ማዘር ጋር ደወልክላችሁ? ኦልሬዲ 10,000 ብር ልኬላታለሁ። ብር ምን ያደርግላችኋል? ቆይ አንተ ለምን እናቴ ያለያየኝን ጠላቴን ገንዘብ ድንገት አንድ ቀን ጭኞ ሄጄ እግሯ ስር ጥዬ ነው ሰርፕራይዝ ማለት አላማዬ እሱ። ፍቅር አትደንግጥ። ባመንክበት መንገድ ተረጋግታ ሳምን። ወጥመዶችን ተጠንቀቅ። ከባድ ቢሆንም ከቀና ዘር ቁጭ ብሎ የማይቆጥረውን ብር ትቆጥራለህ። ሙሉ ስማቸው ማን ይባላል? አቶ ደስታ በላቸው። ደስትሽ ስትለኝ ልጄን አስታወስከኝ። ልጄ እንዴት እንደምትወድህ ግን አንተ እዚህ ስራ ውስጥ እንዴት ልጄ ወደደች ማለት አንተ ልትወደኝ የግድ ይልሃል ማለት አይመስልህም? አቶ ደስታ በላቸው። ኖ ጥያቄና መልሶ አይገናኝ። ዘንድሮ ምን ተገናኝቶ ያውቃል? ይልቅ ቃታውን ሰው የጥይቱ ማረፊያ የት ነው አናውቅም። እንደ ሰው ስለ እውነት ወይንስ መሆን ስላለበት መጨነቅ ይበልጣል? ትሩዝ ኦር ኮንሲኩዌንስ? ሰው እንዳገል ተብሎ የመጨረሻ ማስጠንቀቂያ ተሰጠ። ሰው አንተን ሊገልብ ቢመጣ ከመግደል ወደ ኋላ ትላለህ አትልም? ይህ ነው ከእውነት ያለፈ ኮንሲኩዌንስ የምንለው። አንዳንዴ እኛን ሰዎችን ሳንፈልግ የሚመራ። እሱማ ግን ነገሩ ከብዷል ስልህ። ከባዱማ ስምን ደስታን የሚያክል ስም ይዘህ ባዶ ስምን ኑረው። እሱማ ልክ ነው ባዶ። ስለዚህ ዲቪዲውን ያዘ። ምን አይነት ዲቪዲ ነው? አድቬንቸር። ልክ ሲጀምር በዚህ ምድር ላይ የማይቻል ነገር የለም ፕሬዘንት ስሚል ይመጣል አይደል? አንተን ስለማልጠረጥርህ ለስምህም እንደምትጨነቅ ስለማቅ ላንተ ስል ፊልሙ ጀምሯል። ስክራች ካለ ይስተካከላል። መልካም እይታ። እናመሰግናለን። ኮፍያ አደረኩ መስሎኝ። ፒስ ደስሽ በቃ ደውላለሁ። ቀልድ ብቻ አይደለም እባክህ። እንዴት አድርጎ አሳብ እንዴት አሳከው? እንዴት ናችሁ? ለነዛ ወዳቂ ማቴሪያሎች እኮ የብቃት ወረቀቱ ማረጋገጫ ተሰጥቶናል። ኮንግራ። ቃል በተገባልህ መሰረት ገንዘብህን ታገኛለህ። የምራችን እየቀለደ ቃል ነው ስንል ምን ሆኗል? ጥብቅ መመሪያ፣ ሁሉም ነገር በድብቅ መሆን ይኖርበታል። ንብረት በስማችን እንዳይመዘገብ፣ ከእይታ ራዳር እንራቅ፣ ቄንጠኛ መኪና፣ አይን የሚያዞሩ ነገሮችን አንፈጽም። ማንም ሰው በራሱም ይሁን በሌላ ምክንያት ከዚህ ግሩፕ ሊወጣ ይችላል፣ ግን ሚስጥራችንን የመጠበቅ ግዴታ እስከ ሞት ድረስ መሆን ይኖርበታል። ይህ ባልተጠበቀ ሁኔታ እስከ መገደል ድረስ እርምጃ ሊወሰድበት ይችላል። በመጨረሻ አንዱ አባል ከሌላኛው አባል ቤተሰብ ጋር በየትኛውም ጉዳይ መገናኘቱ ሚስጥር ለማባከን እድል ስለሚፈጥር ማንኛውም ግንኙነት አይፈቀድም። 4 ነጥብ። ልጅ ማለት እንዲህ ነው። ብር በብር አረጋት። አየህ፣ አዘነበላት። አንተ ብቻ እዚህ ነው መጥምጥ። አረማ እኔ እኮ አብሬሽ ነው ያለሁት። ስቀልድ ነው እኮ ልጄ። አንተ ብቻ ካይኔ ስራት ምን ታረጋለሽ? ሚሚዬ እዚህ ኤክስኪውዝ ሚ ሚሚዬ፣ ለስራ ነው እባክህ የመጣሁት። ገለል ብትል። ኧረ ተይ፣ ለአንቺ ምን ስራ የለም እዚህ። ስንት ዓመት ቢሆንሽ ነው አንቺ? 15 ሆነሻል? 15 16 ፍቅር። ለማንኛውም እናቴ ጋር ለበዓል ደርሼ እንደመጣሁ ነው። እንደዛማ አይሆን። አቶ ሙላት ራሱ ቻይና በስራ አይደል እንደ ባለ ነው የሚያሳልፈው። እና እናቴ ጋር አይደል ነው የምትሆነው? አውላልቃ ሬዲዮና እየጠበቀችው ነው። ማን ነበረች የመጣችው? ቬሪ። እንደውም መቀመጫዋ ሰው ማስቀምጠው። አንዴ ልዝጋ፣ ጠብቅ። ሳልነግራችሁ ትናንትና አንድ ጥጋበኛ ጎረምሳ የ17 ዓመት ሴት ልጅን ሲያስኮረኑ ማሊዛው መሰል ግንባሩን በጥይት ልለው ነበር። አትለውም ነበር? የ17 ዓመት ልጅ በጣም ያሳዝናል። ሰው ተበላሽቷል። ግብረ ገብነት ጎሏል። በሉ በዚህ ኮረዳ ነፍሴን አደስ አድርጌ ልምጣ።
ሸራራ ተቆምላቸው። ሜሪ እዛ ራቁቷን እኮ ነች። አንዴ ልዝጋ አልኩ። እሺ እንደውም 5000 ብር ጨምርላትና ሌላ ቀን። እሺ እሺ። ፍቅር ልጄ እኔ ደህና ነኝ። እናት ራስሽ ደውለሽ ደህና ነኝ ስትይ እኮ ይከፋኛል። አውቃለሁ ጠፍቻለሁ፣ ግን በቃ ሁሉ ነገር ለበጎ ነው። ትንሽ ታገሽ። ለዓመት በዓል ትመጣለህ አይደል? ምመጣ አይመስለኝም። አውቃለሁ ለመጀመሪያ ጊዜ ነው ለበዓል የቀረሁት፣ ግን በቃ ስራው እናት ስመጣ ስለ ስራው ስለ ሁሉም ነገር እነግርሻለሁ። ማውራት አለብን። መቼ ነው የምትመጣው? አይታወቅም እናት። ግን ምን በይ ለበዓል ፍሪዳ የምትዘሪበት 20,000 ብር ነው የምልክልሽ። እናትዬ ምን ነው ደስ አይልሽም እንዴ? አንተ ደህና ሁንልኝ፣ እሱን የኔ ደስታ። ብልኋ ልጅስ ደህና ናት? ደህና ናት። ከወደድካት እድሉን ስጣት፣ ሚስት ትሆናለች። አክስትህንስ ትጠይቃታለህ? በዓልን በቃ ከነሱ ጋር አሳል አይደለም እንዴ? ጋሼን አስታጥቢ እንጂ ሌላ አስታጥቢ። ኧረ በፍጹም ጋሼ እንዴ! ባላችን ከታላቅ ነው የሚጀምረው። ኧረ ምን ችግር አለው ታዲያ? እሺ እሺ። ሀገራችን እየለማች አይደል? በእድገት ውስጥ ደግሞ ታላቅ ይዞ የተገኘ ነው። በኋላ ስተኛ ደግሞ የእሱ አባት ሽማግሌው አልጋቸውን ይለቁልሃል። እኔ እዚሁ መሬት ላይ ፍራሽ ላይ ነው የምተኛው። በቃ አፈሩ ላይ እሱ አንስቶ መልሰ ጋሼ በቃ ተው፣ ካልሆነኛ አልጋችን እንለቅልህ እንዴ። በቃ ይኸው ራሴ ይዛለሁ። ያዝ ምን ማለት ነው? ያዝ። ጤና ይስጥልኝ። ወረቀቱ አልቆልኛል። አቶ ፍቅራብ ሲሆን ጉዳዩ ተጠናቋል ጌታዬ። ቢሮ ድረስ ከተፍ። ከመቼው እጁ ለረዘመ እኮ ሁሉም በር ድምፅ ሳያሰማ ይከፈትለት። እቴ ለምቶ ለሚያለማ እኮ አዲስ ህግና ደንብ ይረቀቅለታል። ሄሎ አቶ ፍቅራብ፣ ከቲቪ ነበር ምን ደውልልኝ። ከአይናችን ፕሮግራም ነው? ኧረ አይደለም፣ ስለ ስኬቱ ተሞክሮን ልማታዊ ባለሀብቶች ኢንተርቪው እያደረግን ስለሆነ ነው። ከደውልልሽ አልተነገስኝ። አረ ብርክቲ፣ በቃ ነገ ልመጣ አስቤያለሁ። ማን ነው? እኔ ነኝ ብርክቲ። አልፈልግም እንጂ። አረ ክፈችው። አልከፍትም። ታይ ክፈች። አልከፍትም። ታይ ክፈች። አልከፍትም። ታይ ክፈች። አልከፍትም። እንዲያስንባባል አልብኝ ጭልምልም ጭልምልም። ይኸውልህ ማነው እየሰማችሁ ነው? መዶሻና መደርመሻ ይዛችሁልኝ ነው እዛች ውብ ልጅ ቤት ደረመስኩት። አውት በቃ ተፍተዋለች። በጣም ይቅርታ። እቲን ትረጅኛለሽ ብለስ ምን ማውራት ያስፈልጋል? ሰው ራሱ ገንዘብ ያወራዋል። እንስንስ ኮምፕሊትሊ ተቀይረሃል። አንዳንዴ መቀየር እኮ ግድ ይላል። እናትን አዋርቻቸው ነበር። ትናንትና ገንዘብ ልኬላታል። እሳቸው የሚፈልጉት አንተ እንጂ ገንዘብ። ይገባኛል። የነገን ማን ያውቃል ያልሽው ራስ ነሽ። እኔ ዛሬ እናቴ እንድትደሰትልኝ ብቻ ነው የምፈልገው። እሱ የኔ ነው ቢያት። ስለ እናቴ ብቻ ግድ ይበልሽ ፕሊዝ። እሳቸው እኮ የሚያውቁ የሆነ ሚስት ላይ ገርል ፍሬንድ እንደሆንኩ ነው። ይሄ ሳይሆን ሲቀር እንዴት እንደሚያዝኑብን አታውቅም? እኔ የምፈልገው አሁን እንድትደሰትልኝ ብቻ። ከዛ በኋላ ገንዘቡን አገኘ። ገንዘቡ እኮ ገንዘብ ካለ በሰማይ መንገድ አለ። ይኸው እናቴን እኮ ከሰው በላይ አድርጌ እያስደሰትኳት ገና ገንዘብን። ይኸውልህ ፍቅር፣ ሰምተህ ከሆነ አንዴ ነው ሙለር ግሩፕ ነበር። 2 ልጆችና ሚስት ነበሩት። 1 ሚሊዮን ልስራ ሲል ሲሰራ፣ 5-10 ላድርስ ሲል ሲሰራ፣ አንድ ቀን ለቤተሰቦቹ ጊዜ እንኳን ሰጥቶ አያውቅም ነበር። እኛ የምንፈልገው አንተን ነው ይቅርብህ ሲሉት 20-30 ሚሊዮን ላድርስ እያለ ያለ ረፍት ጧት ማታ ሲሮጥ፣ ለልጆቹ በርዝዴ እንኳን መገኘት እያቃተው ስጦታ ብቻ ነበር ሲልከኝ ነበር። 50 ሚሊዮን ብር ላድርስ፣ ከዛ በኋላ ያለኝን ሙሉ ጊዜ ለእናንተ ነው የምሰጠው ብለው ቃል ተግባቡ። ለፍቶ ለፍቶ 50 ሚሊዮን ብሩ ላይ ደረሰ። ቤተሰቡ በደስታ ተሞላ። ከዚህ በኋላ የቤተሰብ ፍቅር ተባብለው ሁሉም ተኙ። በነጋታው ሁሉም ሲነሱ እሱ ግን መነሳት አልቻለም ነበር። ህይወቱ አልፎ ነበር። አትወጣም ፍቅር። ይህን ቀን ተናፍቀዋል ነበር። ነይ ፍቅር። ርግዚ ይህን እድል ስላልሰጠዋል ይሸሽ። ምን እያደረግሽ ነው? ላጣ አልፈልግም ፍቅር። እኔ መልካምነትሽን ብቻ አስቤ ነው የቀረብኩሽ። ደግሞ እኮ በጣም ማግኘት ሲልሽ ዋት የማከብርሽ ብታከብረኝማ ኖሮ ፍቅር ባይሉን ታሚውን ነገር ነው እንዴ? እኔ ማውቀው አንድ ወንድ ለአንድ ሴት አንድ ነገር ማድረግ ሲፈልግ ሰጥቶ በመቀበል ሴትነቷን ማግኘት ሲፈልግ ብቻ ነው። ርግዚ ምን ራስሽ እንደሌላ ሴቶች ታስቢያለሽ? ኖ እስቲ ንገረኝ።
የት ነው ወንድ ልጅ ሴት ልጅ በሴትነቷ ሲያከብራት አይቼ የማውቀው? ዩሲ የለህማ። ያለነው እኮ ሴት ልጅ ጭንቅላቷን ከምታሰፋ ይልቅ ዳሌና መቀመጫዋን ብታሰፋ የሚመረጠበት ሀገር ነው እየኖርን ያለነው። እስቲ ወጣ ብለህ ተመልከት። ከትንሿ ልጅ ጀምሮ ያለውን አስተሳሰብ ጠቅላላ ዳውንሎድ እየተደረጉ ያሉት እኮ ሴትነትን በመስጠት የማደግ ሶፍትዌር ነው እየተሞሉ ያሉት። ነገሩ ጊዜ ይላል። you don't understand። እኔ ግን የማውቀው ነው የሴት ልጅ ትልቁ ስኬቷ ከወገቧ በታች ሳይሆን ከአንገቷ በላይ ባለው ጭንቅላት። እውነቱን ልንገርሽ ሌላ ሁሉም ነገር ከንቱ ከንቱ። ስለዚህ ከተማዋን ከንቱነት ሞልቶታል። በእኔም ልብ ያለው ይሄ ነው ከንቱነት። ታዲያ ከከንቱ ቤት ምን ትሰራለህ? ውጣ ሂድ። አንተ ራስህን አድን። እኔ እየሞትኩ ነው። እኔ ምርቴ አዎ እወዳለሁ። ላጣ አልፈልግም። ሂድ ውጣ ውጣ። እኔ ሁሉም ያው ነው የተጠቀምኩኝ። ሄደን አንተ ሳትጠቀምኝ ጥለኸኝ ሄድክ። ምንም ያው ነኝ የተጣልኩ ከንቱ ሴት ነኝ ከንቱ። ምን ያጣደፍከኝ መሰለህ? ባክሴት መቀየር ፈለኩና ከመንገድ ላይ ፒክ ማድረግ አማረኝ። ኧረ ከምር ንዳው። መኪናዬ ሰዎች ስለሚያውቁት ላይ ጋር ቆሜዋለሁ። ችግር የለውም በታክሲ እመለሳለሁ። እስቲ እግዚአብሔር ንዳው። እዚህ አካባቢ እኮ ነበሩ። አቁም እስኪ። ከዚህ ጋር አይጠፉም ነበረ እኮ። የት ሄደው ነው? አልቀጠርኩም። ሰዎች ተጠበቅልኝ። በጣም እኮ የሚያስጠላ ልጄ እባካችሁ ልጆቼ እባካችሁ ልጄ ታሞብኝ ነው። መድኃኒት መግዣ ስጡኝ። 70 ብር እባካችሁ 70 ብር። 70 ብር ልጠጣበት ነው። እባክህ ንዳው። ኧረ በእግዚአብሔር ያው እነዛውና እንደው ንዳው። ከምር ንዳው። እዚህ ጋር አቁም እና እቺ ናት። ለፋት እንዴት እንደዚህ ነው እንዴ? የስራው ባሪ ነው። 700 ግቢ እንዴ! እንዴት ከምንሾፍ ይሻላል። ታገባታለህ በሰው ሰላም ነው። ምንድን ነው እንዴ? የሆኑ ሴትዮ በእናትህ 70 ብር የሚሰጣቸው አጥተው ልጃቸው ሞተባቸው። ልጁ ሞተ? ፍቅር ልጄ ነው። ከዛ ሰውየውም አቆመ። ሲመጣ ጥርብ የሚያክል ምን የሚያክል ማንን ነው አእምሮ የለህም አታስብም ያልከው ሲለው እኔ አንተን አላልኩም፣ እኔ ጆሮዬን ችግር አለብኝ ከፈለክ አስመርምረኝ እያለ ሲጮህ እኔ በመሃል ወረድኩና ይሄ ልጅ ልቀቀው ስል እኔንም አንገቴን ይዞ ላይ ሲያንጠለጥለኝ ያግዘኛል ብዬ ሳስብ ወዳጄ መስኮቱን ዝቅ አድርገው ዝለል ይለኛል። ከእጅ ላይ እንዴት ብዬ ነው የምዘለው? ወዳጆቼ በጆሮ እሱ ይከተል ስለው ጣለኝ። አሁን በሰላም እናንተ ጋር ተገናኝቻለሁ። አመሰግናለሁ። የሆነ ጊዜ ደግሞ ታክሲ ውስጥ
እንዴት? ራሱን ሰቅሎ ነው የተገኘው። ሄሎ ሄሎ፣ ፍቅር ነህ? አዎ ከደሴ ነው። ከደሴ በዚህ ሰዓት? አይ ትንሽ እናቴ ሞተች። እንደው በእናትሽ በእግዚአብሔር ምንም አልሆነችም። ይቅርታ ፍቅር። ምን እናትህ ደክመዋል። ይኸውልሽ ደርሻለሁ። እውነት ልነሳ ነው። ደርሻለሁ። እናትን ንገሪያት መጥቻለሁ። በቃ ያልሽኝ እንጂ ቢያት ሄሎ ፍቅር፣ ቶሎ ና። እናትዬ ፍቅር ልጄ እናትዬ ፍቅር በእኔ በእናትህ አስጨከነ። እናትዬ ቃልሽን ጠብቅ ብዬ እኮ ነው። ዛሬ ነገ ትመጣለህ እያልኩ በሩን እያየሁ ይኸው ያለያየን ገንዘብ ጠላታችን ዝም ይዤ ልምጣ ብዬ እኮ ነው። ይኸው ቃሌን ጠብቄያለሁ። ጸሎቴን ሰምተኸኛል። ከአሁን በኋላ ብትወስደኝም በቃ አይደለም። ይኸው ገንዘቡማ ትድኛለሽ፣ እናቴ ትታከሚያለሽ። ብዙ እኮ ነው እናትዬ፣ ብዙ እኮ ነው ገንዘቡ። ፍቅርዬ ወይ እናቴ፣ ገንዘቡን ያመጣኸው በየትኛው መንገድ ነው? ነው በላብ ሰርተህ ነው አሳ መግዣውን ያመጣኸው? መልስልኝ ልጄ። ነው ወይስ የብዙ ሰዎች ሽሮ ቀምተህ ነው አንተ አሳ የምትበላው? እኔ እኮ አንተ አንድያ ልጄን ያጣሁ ጠልቼ ይመስልሃልን? የብዙ ሰዎች ሽሮ ቀምቼ አሳ ላበላም ብዬ የአባትህን ቃል ለመጠበቅ ነው። ታዲያ ምን ነው ልጄ፣ አንተ ኢትዮጵያዊ ወታደር ልጅ አይደለህምን? አባትህስ የሞተው ለማን ነው? ለዚች ኢትዮጵያ ለምትባል ምድር አይደለም ደሙን ያፈሰሰው? ይህች ሀገር እኮ የደም ሀገር ናት ልጄ። የፈሰሰው ያ ሁሉ ደም መሬታችን፣ ልጆቻችን ብለው አይደለ አባቶቻችን የሞቱት? ሰው ግን ያንን ረሳ፣ ተገዳደለ። አንዱ ሆዱን ሊሞላ የብዙዎቹን ሆድ ባዶ አደረገ። ልጄ ሂድ መልስ። ፍቅር የምነግርህን ተረቶች ረሳህን? አባትህ ከአንቺ በፊት ያርገኝ ብሎ የሞተላት ሀገር ዛሬ አንተም ወታደር ሆነ። ልጄ ሂድ፣ ሀገርህን ጠብቃት፣ ሀገርህን ኑራት። እሺ እናቴ፣
የቃልሽ አንድ ፈቀቅ አለለም። እንደ ቃልሽ እኖራለሁ። ግን ይቅርታ አድርግልኝ እናትዬ፣ ይቅርታ አድርግልኝ። ቅርማ እልሃለሁ፣ ግን ይቅርታዬ የሚጸናው የእናትና የአባትህን ቃል ጠብቀ የወታደር ልጅ ወታደር ሆነ አገርህን ስጠብቅ። ለሀገሩ ግድ ያለው የሰዎች ሽሮ ሳልበላ ከሰዎች ጋር አብሬ ሽሮ መብላት እናትዬ ቃል እገባልሻለሁ። እንደምትፈልጊው አገርን የሚጠብቅ ጀግና ወታደር ሆንልሻለሁ እናትዬ። በረታ፣ አይዞህ ንግድ። እናትዬ ድንገት በህይወት ካልደረሰብኝ ይሄንን ስጭልኝ ብላ ሰጥታኛለች። እንካይ ቁልፉ ነው፣ ደብዳቤውን እንካ። ተነሳ፣ እቤት ግባና አንብበው። ተነሳ። ፍቅር ልጄ እወድሃለሁ። እድሉን ስላላገኘሁ አልነገርኩም። እንዳትጸጸት፣ እንዳታዝን። የወታደር ልጅ ቆራጥ ነው፣ የሚመጣውን ያውቃል። አባትህ የጀመረውን ሀገርን የመጠበቅ ሩጫ ጨርስ። ባንዲራህን አክብር። የአባትህ ደም አለባትና ወታደር ሁን። የልጅነት ራዕይ እምቢ ያልክበትን ማንነትህን ጠብቅ። ህልምህን ሰዎች እንዳይሰርቁ፣ በብልጭልጭ ነገር እንዳትታለል እምቢ በል። ሚስትህ እዚህ ነበረች፣ ውደዳት፣ እንደ እናትህ ተንከባከባት። በቃ ልጄ እኔ ሄጃለሁ። እስከ ዛሬ የላክልኝን ብር አስቀምጬልሃለሁ። አንድ ቀን ይጠቅምሃል። እወድሃለሁ። ከምትወድህ እናትህ ለአንድያ ልጇ እናትዬ ሰላታችን ነው። እናትዬ በልጅነት የመጀመሪያ በአካል የተለያየሁበት፣ ሁለተኛ ደግሞ በመንፈስ የተለየሁት፣ ግን ሁለቱም መለየቶች ለኔ አንድ ናቸው። እሷን ማስደሰትና ፍቅሬን መመለስ ነበር ፍላጎት፣ ግን መንገዴን ሳትኩ። ገንዘብን በማግኘት ውስጥ ያጣሁትን እናቴን ፍቅር፣ እናቴን በማጣት ውስጥ ራሴን አገኘሁት። እናት ከፍቷት ነበር። ገንዘብ ይበልጣል ብዬ ፍቅሩን ከኔ ያስበለጥኩበት። የኔ ጥፋት ነበር ሲሉኝ ነበር። ሁልጊዜም እንደሚወዱ ነበር የሚነግሩኝ። እንደውም አንዳንዴ እየተሳሳቱ ሲጠሩ ፍቅርና ናይ ነበር ሲሉኝ ነበር። ግን አንቺ የወጥሩ ሰው እዛ ላይ እኔ ጥዬሽ ሄጄ እናቴን ተንከባከብሽ። ለምንድን ነው ሁሉ መልካም? እናት ምን አሉ መሰለኝ፣ ስንፈጠር ሁላችንም መልካሞች፣ ፍቅርን ብቻ ነበር የምናውቀው። ስናድግ እኮ ነው የምንበላሽ።
ቴንክ ዩ። እውነት በጣም አሪፍ ሴት ነሽ። ነው ልጅ እያለው ግን በጣም ጥሩ ልጅ ነው። አሁን ግን እኔ ሁለት ባህሪ እንዳለሽ አይቻለሁ። አሁን አምኜ የምቀበለው አንቺ የልጅነትሽ ምርት ነው። እውነትን? አዎ ወታደር ያለው እንደሌለው ነገን ሳይሆን ዛሬ ነው። ከራሱ አልፎ አጠገብ ያለውን ወታደር ይጠብቃል። ሲወድቅ ያነሳዋል። በጥይት ሲመታ ተሸክሞት ወደ ህይወት ለመመለስ ይሮጣል። እየሞተ ያለ ጓደኛውን እንደማይድን እያወቀ አይዞ ይሏል፣ ያክመዋል። የወታደር ልጅ እንዲሁ በማጣት ውስጥ ነው። አባቱ ወደ ጦር ሜዳ ሲሄድ እንደ ሌሎች ቸኮሌት ይዛ ሊና ስትመለስ አይደል? ትናንት ረሳሁት። ለቅሶ እንዳንመጣ የሙሉጌታ ይዞና ስራው ይፈልጋል። ቶሎ በልና ጀምር። ፕላኑ ቶለታል። አንድ ቱባ ባለ ሀብት የት እንደሚበላ የት እንደሚጠጣ ጓደኞችም አሉት። ከዛም አንቺም ትጣመጃለሽ። በሉ ለቱባውና ለአጋሮቹ ይፈታላቸው። ከዛም ብርክቴ ፍቅርን ፈን ትቀጥላለች። አይመስላችሁ? በደስታ ጌቱ ልጀምርላችሁ። የትምህርት ቤቱን ልቀጥል? ወይኔ ብርክቴ! አዎ አንዴ ደግሞ አስተማሪያችን ተማሪዎች ንጉስ በቀላሉ የሚገኝ የት ነው ሲሉ ኬሻ ጦር ላይ ጦር ይዘው ሲመጡ በጋሻ እስቲ ተማሪዎች የምትችሉትን የስፖርት አይነት አሳዩ ሲባል ማዛ ጀመረችልሻ። ከሷ ቀጥሎ ማን ነው? እኔ ፍቅር ስፖርት አሳይኝ። እሺ ቲቸር እናቴ ቤት። አንዴ ደግሞ የተማሪዎች ታለንት ማሳያ ወጣልሽና የሚገለባበጥ መቀስ ከምን ሰራው ይባላል። ከወዳደቁ ሲዋጎች ቀጥሎ የሚያምር መኪና ዝምጥ ብላ ይዛ ወጣች። ጎበዝ ማዛ ከምን ሰራሹ ተባለች። ከወዳደቁ ብረቶች። ከማዛ ቀጥሎ ማን ነው? እኔ። ምንድነው መጣልን ፍቅር ሲል ይኸው ቲቸር ምንድነው? ሁለት ስንቃሪያ ከምንድነው የሰራቸው? ከወዳደቁ ቲማቲሞችና ሽንኩርቶች እንዳቃጠልከኝ እነሱ ሁለት ቃሪያዎች ያለ እንጀራ ብላ። እሺ ቲቸር ያቃጥል። አሜን ቲቸር። አሁን እየበረታ ነው ፍቅር። እንግዲህ እሱ ያመጣውን አንዴ አምሮ መቀበል። አይዞ እኛም አለን። ወደ ቤት መመለስ እፈልጋለሁ። ያን ሁሉ ገንዘብ ይዘህ አንተ እኮ ስኬታማ ሰው ነህ ፍቅር። ስኬት ማለት ገንዘብ ቢሆን ኖሮ እኮ ስንቱ ሚሊዮነር ራሱን አያጠፋም ነበር። ለእኔ ግን ስኬት ማለት ራስን ማወቅ፣ የተፈጠርክበት ዓላማ መቆም፣ አገኘው ነገር ሁሉ አምላክን ማመስገን። ልቃውኑ ለስራ መመለስ እንደምፈልግ ንገርልኝ። ደስ ይላል። ላለቃችን እነግራታለሁ። ተመልካቹ፣ ሰራተኛው፣ አረማይኮ ራሱን አፍቋል። እሺ ንገሪኝ። ፍላጎትሽ ሆስተስ መሆን ነበር አይደል? ለምንድን ነው ያቃተሽ? አሁን ለውጥ አይኖረው። ከትላንት ዛሬ፣ ከዛሬ ደግሞ አሁን ይበልጣል። ደግሞ ሁሉም ሰው እንደ አንድ ሳንቲም ሁለት ገጽታ እንዳለው አትርሽ። ልክ እንዳንቺ ማለት ነው። የአንበሳውን ገጽታ እየደበቅ ነው እንጂ። በንገሪኝ ብርክቲ፣ ድሪምሽ? ብሩክታይት ማለት ባለራዕይ ትልቅ ህልም የነበራት ልጅ ነበረች። ግን ሁሉም ሰው የራሱን ጥቅም እንጂ እሷን የሚረዳት አጣች። ማለትም ወታደር የሚሆንላት። ልጅ እያለሁ ከወንዶች ጋር ስንጫወትና የኔ ነው ስንጣላ ሲዳኙ ነይ ግቢ አንቺ ሴት አይደለሽ። ሴት ልጅ ጥሩ ነገር ስትሰራ ወንድ ነሽ ስትባል፣ ወንድ ማድረግ ሲያቅተው ደግሞ ሴት ነሽ ሲባል ስሰማ እያደኩኝ ስመጣ ጎረቤቶች ሲያዩኝ ይቺ ልጅ እንዴት አማረባት፣ ስታድግ አንዱን ሀብታም ነው የምታመጣው ሲሉ ብቻ በሴትነቴ ያወረሱኝ ነይ ግቢ እንጂ ሂጅና አሸንፊን አይደለም፣ ሴትነትሽን ተጠቀሚበት ወደ ገንዘብ ቀይሩ ሲሉ በቃ ልጅ እያለሁ ድሪሜ ሆስተስ መሆን ነበር። ጎረቤታችን አንድ ሆስተስ ነበረች። እሷ ስታበረታታኝ ለበርዝዴይ ጊፍት የሆስተስ ልብስ ይሰፋልኝ። በቃ እችላለሁ ሆንኳል። ግን አንድ ቀን ህልሜን የሚያከሽፈው ነገር ተከሰተ። በአንድ ጎረቤታችን ተደፈ። ሲደፍረኝ ስታገል በኃይል ሲወረውረኝ ከበሩ ጋር ስጋጭ ጉልበቴ ባይል ተተረተረ። ደም በደም ወደኩ። እንደምንም ባለችኝ ተስፋ ሆስተስ ለመሆን ተፈተንኩ። ግን ጉልበቴ ላይ ያለው ጠባሳ ሊያሳልፈኝ አልቻለም። አየ ፍቅር፣ ያኔ ስደፈር አእምሮዬም አብሮ ተደፍሮ ነበር። ያ ሰውዬ አንድ ደቂቃ ለማትሞላው ደስታ ብሎ
እድሜዋ ሙሉ መሆን የምትፈልገዋን ራያዋን አጨለም። እማትወደው ሰው ጋር እየተቀለቡ መኖር እንጂ ከዚህ ህይወት ልወጣ ብሞክር እንዴት ብዬ አንዴ ራሴ የምለው ነገር እንኳን የለኝም። አንዳንዴ ጭንቅላቴ ተፈጠረ የአቋሚ ሚዛን ለመጠበቅ እንጂ ለማሰብ እንኳን አልመስልሽ ይለኛል። የመሞቻዬን ቀን ጠብቅ ሙሴታ ሌላ ምን አማራጭ አለ? ሴትነቴ ተጭኖኛል። በልጅነቴ ጀምሮ ለሴትነት አለመቻል ወደፊት እንደተራመደ ተሰብረ ከልጅነት ጀምሮ ታስረው አንድ ሀገር ዝሆኖች ሲወለዱ እግራቸው በሰንሰለት ይታሰርና በብረት ወደ ታች ይቀበራል። ከዛም በአንድ ክብ ውስጥ ነው እንዴት ሳትደውልልኝ መጣ? ደግሞ ላንቺ መደወል ያስፈልገኛል? ደስ የሄድሽው ባቲን ነው አምባሰል ልታጠኝ የዛ የማይረባ ልኩን የማያውቅ እናት ጋር አይደለም? ታዲያ እኮ በይ ትመልሽኛለሽ እንዴ? ደግሞ ስሚ ማንነትሽን አትርሺ። እኔ ሰው እንድትሸች ታዲያ ማለት ታምሜ ስለረዳኝ እኮ ነው። ከዚህ በኋላ ለሰላምታ እንኳን ከሱ ጋር እንዳላይሽ። እሱ መልካምነትን ግን በብርክት መጨመር ፈልጋለሁ። አታስብ እንዴ ሁሉም ነገር ባንተ አይደል እንደሚሆነው? እሺ ሰላም ተባልኔት ላስረዳ። እሺ ማለት እርዳታው እዚህ ይቆማል። የመኪናውንም ቁልፍ የቤቱንም ኧረ በፈጠረ ለልጅ ስትል እንዴት ነው ፍቅር ጀምራችኋል? አረ ክርስቶስ ምንም ነገር አልጀመርንም። ማለት እኔ ለመርዳት ብሎ ነው። በያውን እርዳታን አልፈልግም ራስህን እርዳ በይና ላኪ ዳይ ማለት ልቡ እኮ እርዳታውን አትፈልጊም ማለት ነው። ኦኬ ይችላል። እሺ ይኸው ኧረ ጥጋ ባጎረስኩ እኔ ነኝ ያለ ሀብታም ያልደፈረኝ ነው። በዛ ላይ ጥሩ ልጅ ነው። እና ገንዘብ ተገኘ ማንነት ተረሳ። ይኸውልሽ በአንድ ልጅ ፊት አስደርገው አስገድለዋለሁ። እውነትን ይሄን ካላደረኩ የባላምባራስ ወግ ድረስ የልጅ አይደለሁም። አስገድለዋለሁ። ተናገርኩ። እባክህን ክፉ ነገር አታርግበት። እኔ ያልከኝን እሆናለሁ። በእግዚአብሔር ያልከኝን እሆናለሁ። አዎ እሱም ብቻ ምንም ነገር አታድርገው። አንድ ምርጫ ብቻ አለሽ። እሺ አሁን የምልሽን ካረግሽ ማንም ሳይነካው በህይወት ይቆያል። እሱ ብቻ በህይወት ይቆይ እንጂ እውነት አደርገዋለሁ። ንገረኝ። አሁን የምነግርሽ በእኔና በአንቺ መሀል የእሱን ህይወት ለማቆየት ሲባል የተገባ ውል ይሆናል ማለት ነው። ውሉም
ችግር የለም ፍቅር። ካሳውን መመለስ እንደፈለግ አዲስ ሀሳብ እንዳለ ነግሮኛል። የዌልካም በመሃል መጣና ከአንገቷ ላይ ሙጭልፍ አድርጎ አሮጠም። በአንዴ ነው ቦግ ያለብኝ። በቃ ሄድኩና ምንድን ነው የተወሰደብሽ? ወርቄ ነው ስትለኝ ልጁንም ወርቁንም ምስክሮችንም ይዤ እመጣለሁ አሁን ጠብቂኝ ብዬ አብሬው ውስጥ ለውስጥ ሄድኩ። በመሃል ቆመብኝ። ሲቆም እኔም ስጋት ያዘኝ እና ቆምኩ። ሲሮጥ ደስ አለኝ። አብሬው ሲሮጥ መጨረሻ ላይ ወደ ውስጥ ወስዶ ያዘኝ። ብጮ ምን የለ ስመለስ እርቃኔን አልተመለስኩም። እንደመጣ ወርቄ ስትለኝ ኧረ እኔ ካሳሁን ነኝ እና ያልኳት እህቴ ወርቄን ትያለሽ፣ ከዚህ በኋላ ተጠንቅቄ እናቱ እባክሽ በዚህ መስመር አትይጂ፣ እኔ ራሴ መስመር ቀይሬ ሌላ ሰፈር ነው የሚሄደው። ንብረቷን በድምፅ መልሽ የላት አስረድቻት ተመለሱ። ለዛሬ በዚህን ቋጨውና ዛሬ ምን አላትሉኝም? አዲስ ሰርፕራይዚንግ አለ ለእናንተ። የምትወዱት ኮሜዲያን ፍቅር ወደ መድረኩ። ከዛሬ ጀምሮ ይህንን አንስተን የሳቅ ምሽት በሚለው ፋንታ የሳቅና የቁም ነገር ምሽት ብንለው የሚከፋው አለ? አያውን መቆየት አልችልም። ፍቅርን ከመድረክ ሲወርድ ንገረው። በጣም ላዋራው እንደምፈልግ ነገ ማላውቅ መሰለሽ አንቺ? አይ አምጪ ቁልፍ። ይቅርታ እባክህን። አምጪ እኮ ነው የምልሽ። ኧረ ሰው ቀዩን መስመር እያለፍክ ነው። የሚከተልን ታውቃለህ። ሌላ ነገር አለ ችስ ለመርዳት የሚረዳት አለ። ነይ አንቺ። ህጉን ልነግረው ስለፈለግኩ ነው። ኦኬ ፈጠን በይ። ጥሩ ማስደንገጫ ነው። ከእንግዲህ ክትትል የማያስፈልገን አይደለም እንዴ? ላስቀይምህ ፈልጌ አይደለም ፍቅር። ሰውየው ነው ተገድጄ። ኦኬ ባለራዕዩዋን ብርክቲን እንዳገኝ እርዳኝ ፕሊዝ። ብርክቲ ውድ ነገር ያለው ቦታው ርካሽ። እሺ ሁሉም ነገር በሚስጥር ይሁን። እሺ ፍቅር። ነገርኩህ እኮ በቃ ከዚህ በኋላ አልፈልግም እንዳትከተለኝ። አንድ በጣም ደስ የሚለኝ ባህል አለ የሚያኮራ የእግዚአብሔር ውሃ አይከለከልም የሚል። ውሃ ውሃ ብሎ ሰው ሲለምን ስጡት የእግዚአብሔር ውሃ አይከለከልም ተብሎ ይሰጠዋል። እሺ ምግቡስ የማን ነው? ምግብ የሰይጣን አልያም የኛ ነው ማለት ነው። ውሃን የእግዚአብሔር ነው ብለን ክብር ስለሰጠነው አገራችን ውሃ በውሃ ወንዝ በወንዝ ሆናለች። የእግዚአብሔር የሆነውን ምግብ ግን የእግዚአብሔር ነው ማለት ስላቃተን ይኸው ራሳችንን መመገብ እንኳን አቅቶን እስከ ዛሬ ድረስ። እናትዬ ምግብ ከጉሮሮ ከወረደ ባዳ ነው ትለኝ ነበር። ትግላችን ከየት እስከ የት ነው? ከዚች እስከዚች። ሐሳቡ ተካፍለን እንብላ ነው። የወታደር ሕይወት መረዳዳት፣ መጠባበቅ፣ መካፈል ነው። ከራሱ አልፎ አጠገቡ ስላለው ሰው ነው። የሚገርመኝ ስፖርተኛ አገሩን ወክሎ ይሮጣል፣ ላቡንም ይሰጣል። ወታደር ግን አገሩን ወክሎ ይሞታል፣ ደሙን ይሰጣል። ሌላው ደግሞ አገሩን ወክሎ ይሰርቃል። የብዙ ሰዎችን ሽሮ ቀምቶ ለቤተሰቦቹ አሳ ያበላል። ሶስቱም አንድ አረንጓዴ ቢጫ ቀይ ባንዲራ ያውለበልባሉ። ሶስቱም ግን የተለያየ ዓላማ አላቸው። እኛ ከየትኛው ነን? በቃኝን ነው። ሌላው ለምን ደሃ እንደሆነ የተረዳውበት እውነት ስለማንሰጥ። ስጥ ይሰጥሃል ይላል እኮ ቃሉ። አለቀ። 7 ፎቅ ያለው ሰው ሌላ 8ኛ ፎቅ ለመገንባት ደፋ ቀና ይላል እንጂ ማን ስለወደቀው ሰው ዞሪያ ያለ። ለካ አዲስ አበባ ብዙ ፎቅ የቆሙባት ብዙ ሰዎች የወደቁባት ከተማ ናት። አሜሪካና ካናዳ እኮ በ3 ወር ምርት ውስጥ ከራሳቸው አልፎ የዓለምን ጉሮሮ ይደፍናሉ። እኛ ግን አይደለም 12 13 ወራቶች እንኳን ይዘን ራሳችንን መመገብ አቅቶናል። ዞር ማንም ሰውም ሆነ አገር በመስጠት ድሃ ሆኖ በታሪክም አይታወቅም። የእኛ ሰው በሁለት እጆቹ 10 ኪሎ ስንዴ ይዞ እባክህ አምላኬ 10 ኪሎ ገብስ ስጠኝ ይላል። አምላክም እሺ እንካ አለው። በምን ይቀበል? መያዝ አይችልማ። ለመቀበልም እኮ መስጠት አለብን። ከዛ ደግሞ ልብስ ስጠኝ አምላኬ የለኝም ይለዋል። ግን ቁም ሳጥኑ በአሮጌ ልብሶች ሙሉ ነው። ሊሰጥ የነበረውን ትቶት ይሄዳል። በአምላክ ፊት አሮጌ አዲስ የለም፣ ሙሉ ሙሉ። አንዳንዴ ሳስበው ድህነትን እኛ ራሳችን እንዲያንኳክተን ሄደን የምንጠራው ነው።
ድህነት የት ነው ያለው ነው? እስቲ እውነቱን እንነጋገር። ትልቋ የ1 ኢንች ቦርጫሙ ቲቪ በፊት ነበረ። እሱን እያየንበት እግዚአብሔር መቼ የማይሳነው ፍላት ስክሪኑን ሰጠን። የት ነው ያስቀመጥነው? መስጠት አቁመን ቦርጫሙ ቲቪ ላይ ከላይ ዴንጀር አደገኛ የምትለውን ጽሑፍ ከለዋላ አንስተን ጀሪካኗን ለልጆች መጫወቻ አድርገን ከስ አልፎ ደግሞ እንደገና ለዘይት ማስቀመጫ ምናምን ሰጥተን እስኪ እናውራ። እውነት በየቤታችን ስንት እቃዎች ያንተ ዕድሜ ያለው ያንቺ ዕድሜ ያለው እየተባለ ስንት እቃዎች ተደብቀው ተቀምጠው በቃ ወይ ውጣና ይሰጥ እየተዋወቅን ይጣላሉ። እንደ ሞልቢያና መጥረጊያ ቲሸርት ያወለቅነው ቲሸርት እንኳን ሲያረጅ እኮ ቤት መጥረጊያው ነው እንጂ አይሰጥም። እንዴት ነው ታዲያ አዲስ ነገር መቀበል እንጂ? እስቲ አሚን የሚል ዛሬውኑ መስጠት ጀምር። ነገውን ያሳምራል፣ በእጥፍም ይቀበላል። እንዲረብሻል የሚል ሀሳብ አልነበረኝ። ቢሆንም ግን ሊድ ብላ ብታስብ እንኳን እንዳትሄድ አድርጋ ያሰርክበት መንገድ በጣም የሚገርምና አስተማማኝ ነው። አሁን ሊነካት አይችልም። ደግሞ አንድን ሰው እግሩን ቆርጠ ሽባ ከምታደርገው አልጋ ላይ አስቀምጠ የሚፈልገውን ስጠው። ከዛ የዘላለም ባሪያ። እግሩን ግን ከቆረጥከው በክራንች ፋይት ያደርጋል ይባላል። ኮሚክ እየሆንክ ኮሚክ አድርግልኝ የምትልን እያደረግ መመለስ። ፉክክሩ በሽንፈት መደምደም የለበትም። ፍቅር አስመስለ መኮመክ ነው። ኮምክን ሀሎ ብርክቲ፣ በድዬሻለሁ። አዎ ቴክስት አደረኩልሻል። ተጸጽቻለሁ እኮ የኔ ቆንጆ። ሁሉም ነገር በአንቺ መንገድ ይሆናል። እሺ ቻ መኮመክ ነው። ድብ መቆም የለም። ግጥማውን እኔ ጀምርልሻለሁ፣ አንቺ ትቀጥያለሽ። ኧረ ደከመኝ። ነብር ቢሮጥ አንበሳውን አዘለ። ሊወካ ነው ወይ ደከመኝ። ፍቅር ነይ ብርክቲ ነይ። ደከመኝ የለ ቀጠልኩ። እባብ ለባብ ተጠላልፈው ቁጭ አቦካሁት መሰለኝ። ቆየ እኮ ሮጣ ምን ልታመጣ አለች እየሮጠች ጦጣ ማነው ጦጣ? ብርክቲ አየሽ በቃ እንደከመኝ ካልሽበት ቦታ ምን ያህል ርቀት እንደመጣ። ብርክቲ ሯጮች የማይደክማቸው ይመስልሻል? አሸናፊዎችም እኮ ልክ እንደ ተሸናፊዎች ይደክማቸው። ግን ልዩነቱ አሸናፊነት የሚመጣው ድካምን ችሎ መሮጥ ሲቻል ብቻ። በቃ በህይወትሽ እምቢ ኖ ማለት ነው። በቃ ኖ ከፍተና ያው በፈቃድሽ መሰረት አንጓጉቼ ነው። ናና ተመኝ አያስፈልግም እንዴ አንቺ ያልሆነ ኧረ እንደዚህ ማለት ሊልቀደም በልና በኋላ ልብስ ኖ ብለሽኝ አታውቂም ነበር እኮ። አሁን ካንተ ጋር መተኛት አልችልም። ነግሬያለሁ። ደግሞ እንደዚህ የሰራሽ አትኖሪም። አይ ራሴን መስራት ያለብኝ። ለምን ተብሎ ሰሪ ለሰሪው እሾህ ለአጣሪው ኮምኩያ አስጋለ ሳቅ ኧረ ሳቅ ይታይ ጥርሷ፣ አለባበሷ፣ አደናነሷ፣ አቀማመሷ ኧረ እየቦካ ነው። ይናዳል ገደሉ። አሁን ቦካ። ወደ ቤትሽ ነው አይደል የምትሄጂው? ከዚህ ሆነሽ ቤትሽ ይታያል። ይህ መኪና የመጨረሻ መብራት የሚያበራልን ለ400 ሜትር ብቻ ነው። ከዛ በኋላ ያለው ጨለማ ነው። ላይፍም እንደዚህ ነች። ጥጓን አትሰጥሽ። ብዙ ሰዎች ለምን ይመስልሻል ስኬታቸው ጫፍ ላይ ሳይደርሱ ፌል የሚያደርጉት? ሁልጊዜ ማየት ፊት ለፊት ያለውን 400 ሜትር ብርሃን ብቻ ነው። ከዛ በኋላ ያለውን ጨለማ ስለሚፈሩት አይታፈሩትም። ግድ የለሽም። እስኪ እኔና አንቺ ከ400 ሜትር ብርሃን በኋላ ያለው ነገር ያት ምልክት ነው። እዚህ ጋር 400 ሜትር አለቀ። አሁን ምን ይታይሻል? ያለየ ነው ሌላ 400 ሜትር። ቅድም የነበረው ጨለማ አሁን ነው በብርሃን ተተካ። ይነዳ ሌላ 400 ሜትር ይጨመር። እሺ አሁን ምን ይታይሻል? እሺ እዚህ ጋር 400
ሌላ 400 ሌላ 400 እሺ በቃ ፍቅር ያዝ። ከዚህ በኋላ እንዳገባ ወደ ውስጥ እናንተ ሴፍ አይደለም። ቴንኪው ለማንኛውም እሺ ስለሁሉም ነገር ተናደር አንዴ ለመጀመሪያው መሳም ስለታመንኩ ሌላ መሳም ሌላ መሳም ሌላ መሳም ሌላ መሳም ሌላ ለደህንነታችን ስንል አሁን ፍቅር መጀመር የለብንም። የነገር ማለቅ ተናደርሽ ቀስ ብለን እንዴት ነው ምሽቱ? አለፈ ሁሉም በከንቱ አሉ አቶ ወይም ብዙ ርፋንቱ ገና በኮኛቄ የምስራች ልነግርሽ ነው ቆንጆ። ከዚህ በኋላ መኪናዋ ያንቺ ናት። በስምሽ ማዛወር ትችያለሽ። የቤቱን ዕቃ ያንቺ ነው፣ ወርሰሻል። ለምን ሳቅ ብቻ አታቀርብ? ቁም ነገሩ ቢቀርስ? አሁን ጊዜው ደግሞ የመሳቅ ብቻ ሳይሆን ራሳችን ዞር ብለን የምናይበት። ተመልካች የለም ማለት ይቻላል። ይህ ደግሞ ላሳራሽ ሰባብሬ ሰው የት እንደሚያድን ታውቂያለሽ? ያድናል። ይህን እውነት ደግሞ ያወቅኩት በአይኔ በሰባብር ጦት ምክንያት የሰው ህይወት ሲያልፍ ስላየው። የተረዳሽውን እውነት ደግሞ ስታካፊ የብዙ ሰው ህይወቶችን ማዳን ትችላለሽ። ሳቅ ብቻ የሚባል ከሆነ ወይኔ ወይ ተመልካቹ ያቆማል። አንተም ማጣት በጭራሽ የማይታሰብ ነው። እንደ በፊቱ ማስተካከል ብትችል። ይቅርታ፣ በር ላይ ሰው ከአቅማችን በላይ ሆነ። ማለት ተመልካች እንደዚህ ወስዶ ያውቅም። በር ላይ በጣም ተመልካች መቀጠል ትችላለህ። አሁንማ ጨለማው እየጠፋ አልችልም የሚለው አስተሳሰብ እየተወገደል የድሮን ብርክቲን እያየኋት። እመኚኝ የኔ ቆንጆ፣ ማየት ብቻ ሳይሆን ታገኛታለሽ። እሺ ወታደር ካለ ሀገር ምን ይሆናል ፍቅር? የኔ ቆንጆ እኔ ምንሽ ድሪምሽ እንዳታሳኪ ትልቁ ችግር የሆነብሽ እግርሽ ላይ ያለው ጠባሳ ነው። አንድ ቀን እግርሽ ላይ ያለውን ጠባሳ ለማስወገድ አስበሽ ታውቂያለሽ? ይቻላል እንዴ? እስከ ዛሬ ድረስ ስለ ችግሩ ብቻ ነው ራስ ታስቢ ነበር። እስቲ ከዚህ በኋላ ስለ ችግሩ ቢወገድ ብለን መፍትሄውን ለማሰብ ነው። አሃ እግርሽ ላይ ያለውን ጠባሳ ለማጥፋት ባይገርምሽ ብርክቲ ሙት እኔ ራሴ እያሰብኩበት ነበር። ወይ አጋጣሚ ይኸውልሽ፣ በቃ በቅርቡ ዶክተሮቹን አናግርና አስቸኳይ መልስ እንዲሰጡ እናደርጋለን። በእውነት ብርክቲ፣ በዚህማ አታስቢ። ሄሎ፣ ጤና ይስጥልኝ። ብሩክታይት ታምራት ነኝ ማለት የአባቷ ስም ታምራት ሆነ ነው። አንዳንድ ሰው ባጎት ስሙን ላይ ይጠራል እንዴ? ከዛ ውጪ ምን ይሆናል ብለህ ነው? እና ታዲያ አትሊስት መናገር አልነበረባትም እንዴ? ኧረ ቀለል አድርገው ፍሬድ እንዴ። የመጨረሻ ቀን ሙሉዬ በጣም ነው የማመሰግነው። ምን ብዬ እንደማመሰግነው አላውቅም። ብርክቲ ገና ብዬሻለሁ እኮ ለአንቺም አላደረገው ነገር ህይወትን ይዘራብኝ ሙሌ። ኤኒ ታይም ለአንቺ አሁንም ጊዜሽን ብቻ ስጪ። ኦኬ
ደውላለሁ። እሺ ባይ ባይ። ከ18 ዓመት በታች ለሆኑ ህጻናቶች አይፈቀደም የሚባለው መጠጥ ታውቁታላችሁ ነው። 14 ዓመት ነው እና ቢራ ገዝተና አልኩት። 14 ቢራ አክፎልኝ አንድ የሰፈራችን ህጻን ልጅ ጠራሁትና ስታደግ ምን ማድረግ ነው የምትፈልገው አልኩት። እዛ አንጻር ያለው ትልቁን ቢራ በስካቫተር ክፍት አድርጌ በማቆርቆሪያ መጠጣት ነው ይላል። አሁን የዚህ ልጅ ህልም እግዚአብሔር ያሳካል ነው የሚባለው? እግዚአብሔር ህልምህን ያጥፋብህ ነው እንጂ እንጻንጻ የሚያክል ህልም እንጂ እንጻንጻ የሚያክል ቢራ የሚያስብ ህጻን ልጅ አናፍራ። ሄሎ ፍቅር፣ ኢትዮጵያ አየር መንገድ ነው ሆስተስ ብሩክታይት? አዎ ነኝ። እባክዎትን ለመብረር ተዘጋጅተዋል? አዎ። ግን እንዴት? እንኳን ደስ አለሽ ብሩክቲ። የኢትዮጵያ አየር መንገድ የሆስተስ ክፍት የስራ ቦታ ወጥቷል። እኔ እኮ አላምንም። እና ልሞክር ፍቅር? የምን መሞከር ብሩክቲ? ትገቢያለሽ? አዎ እገባለሁ። መቼ ነው? ሁለተኛ ቻንስ እንዳለሽ አስብ የኔ ቆንጆ። ዋናው አንቺ ራስሽን ማግኘትሽ ብቻ ነው። እሺ እንዴ ምን ሆነሽ ነው? አልፈሻል እኮ ብሩክቲ። ለምንድን ነው የከፋሽ? ጥዬ ልበር እንደፈለግሽ ብረሪ። በራሴ በብሩክቲ የመጀመሪያ ደሞዝ ላገኝ እኮ ነው። ብሩክቲ መብረር ልትጀምሪ? የቀጣዩ ፕሮግራም ቲኬት በሙሉ ተሽጦ አልቋል። ልክ ነው። በጣም ደስ ይላል። በጣም ደስ ብሎኛል። ነፃ ልወጣ እኮ ነው። ትሬኒንጉ ራሱ እንዴት ደስ ይላል መሰለህ። እንደውም ነገ ልቅርና እንደዚህ አይነት ፕሮግራም ያዝ ይል ታውቂያለሽ አይደል? 3 ቀን በተከታታይ ከቀረሽ ባይ ባይ ነው። ይልቅ ቶሎ ጨርሽና መብረር ጀምሪ። ከዛ ከዚህ ባር ከሞተን ነፃ እንሆናለን። በላይፋችን አዲስ ላይፍ እንጀምራለን። ሃይ ፍቅር። ሃይ ሜሪ፣ እንዴት ነሽ? ለምን የብሩክቲን ደስ አናከብርላት? በቃ ተገናኝተን ሁሉንም ነገር እናወራለን። ፒስ። የት ናት ታዲያ እሷ? ፋዘሯን እያወራሽ። ምን? የት ናችሁ? መቃብር ቦታ ናችሁ እንዴ? የምን መቃብር ቦታ? ቆይ ፍቅር፣ እኔ የማይገባኝ እንዴት ብሩክቲን መቀየር ከአቶ ሙላት ቅምጥነት ነቅሎ መውጣት ያቅታል? እዛ የምትናገረውን ማድረግ አቃተ። እውነት አዝናለሁ። አታዛዝንህ? ማን አላት? ማንም? ፍቅር የሰማኸኝ ነው? ወደ ራሷን መለሳትና ከአቶ ሙላት አላቃት። ሰላም ሰላም። ስለኔና ስለ ቤተሰብ የማታውቀው ነገር ለምን ያባቷ ስንት ማለት ነው? ወጣ! አንተ ራስህን አድን። እኔ እየሞትኩ ነው። የደረክልኝ ነገር ከምንም በላይ ነው። ማንነቴን ድሪሜ እንድመልስ ረድተኛል። ታዲያ እዚህ ካደረስኩሽ የተከለከልኩትን ዛሬ ውይ እንዴት እንደናፈቅሽ። አቶ ሙላት ለምን አትረዳኝም? አይሆንም ስለ ረጅም ጊዜ ስለሆነሽ አፍረሽ እንዳይሆን ብቻ አይደለም። አይሆንም በቃ። እኔ እኮ ሚስከርት አድርገሽ የማታውቂ ልጅ አድርገሽ ጠብቂኝ። ያው እኔን ለማማለል ነው። ለምን እንዳደረግኩ አታውቅም? እግሮችሽ እስከ ዛሬ እንደተደብቀው እንጂ ለካ እንደዚህ ውብ ናቸው እንዴ?
እንዴ ብርክቲ ያ ጠባሳው የት ሄደ? ጠባሳው የት ሄደ? ስለ ጠባሳው ምንም ነገር አታውቅም? እጄ የለበት? ይኸውልሽ እኔማ ዶክተሮቹን አናግሬ እኮ ለአንቺ ነግርሻለሁ ብዬ ያው የኛ ስራ እንደምታውቂው ትንሽ ቢዚ ሆንኩና Oh my God. Oh my God. ና ብርክቲ Please. በቃ አስተረጋጊ በጣም ሄሎ ሜሪ ስትሮጥ የነበረው ለሆስታሱ ያዘ እኔና አንቺ ግንኙነታችን አሁንም አባትና ልጅ እንደሆነ ነው የሚያውቀው አይደል? ጥሩ። በስምምነታችን መሰረት የግል ህይወታችን በስራችን መሀል ጣልቃ ስለማይገባ ልጄ እንደሆንሽ እያወቀ ሊደፍረኝ ስለማይችል አሁን ነው ብሎ እንደሚያስበው አባትና ልጅ እንደሆን እንቀጥላለን። ግን ያወቀ ወይም የነገርሽ ሁለት በህይወት መኖር ያበቃል ማለት ነው። ተግባባን? ይሄው እንካ በቃ አሁን ተጣጣበት ምን አገባኝ በጣም አምላክ ያመስግን ለዚህ ነው ያስጠራሽኝ ራሴን በራሴ ልችል ነው ቴንኪው ለማለት ስሚ ለዚህ ያበቃውሽ እኮ ነኝ ፍጻሜሽም በኔ ነው ከዚህ በላይ አልችልም አቶ ሙላት ለሁሉም አመሰግናለሁ ይሄው የመኪናውም ሁሉም ቁልፍ አሁን የራሴን መክፈቻ ቁልፍ አግኝቻለሁ ከዚህ በኋላ በውላችን መሰረት የኔናንተ ግንኙነት ልክ ፍቅር እንደሚያውቀው የአባትና የልጅ ይሆናል ነው ቴንኪው በውላችን መሰረት ደግሞ እኔ ልጁን አስገድለዋለሁ ማስገደል ትችላለህ እሱን ከማስገደል በፊት ግን እኔን ከፊቱ ቆሜ ታገኘኛለህ የዛኔ ቀድመን መግደል ይኖርባል እኔን አታገኘኝ ለዚህም ደረሽ ኮሚኩ ነው አይደለም እንደዚህ ያኩራራሽ ጥለሽኝማ አትሄጂም አንቺ እኮ ባሪያዬ ነሽ ባሪያም እኮ ነፃ ይወጣ አንቺ ኖ አሁን ሴት ልጅ ነኝ ሴት ልጅ ደግሞ ክብር አላት አትነካም ከዚህ በፊት እኮ ስመታሽ ዝም አልነበረም እትይ ዛሬ ምን ተገኘና ከትላንት ዛሬ ከዛሬ ደግሞ አሁን ይበልጣል አሁን ማንነት አለኝ ዜጋ ግብር ከፋይ ነኝ ግብር ከፋይን ከነኩ ደግሞ ግብር ከፋይ ይኸውልሽ ገብቶኛል ደሞ አሳስርሃለሁ ብለሽ ብትሞክሪ ውርድ ከራሴ አይምሮን የታሰረ ሰው እጆቹን በሰንሰለት መታሰር ይፈራል እንዴ
አይፈራም። እየሰራ ያለው ስራ እኛንም እያስመሰገን መሆኑን ታውቃለህ። ስለዚህ ቦርዱ አንተ ለምትሰራው ስራ እንዲረዳ ከአዳራሽ ገቢ 30% እንዲሰጥ ተወስኗል። በጣም ብዙ ገንዘብ ነው ብለዋል እኮ። ስጥ ይሰጣል። አይ ፍቅር፣ አይ 2 ደቂቃ ብቻ አናግረኝ። ምንም ነገር ሌላ አይደለም የመጣሁት። ምን ልትይኝ ትችላለሽ? ምንም። ልክ ነህ፣ ግን እኮ ነግሬ ነበር። አጠገብ መሆን የሌለብኝ ርካሽ ሴት ነው። ርካሽ ሴት ነኝ አትበይ። ርካሽ አይደለሽ። እኔ አላሳዝንሽ? ማን አለኝ? እንደው የፈለገ ይሁን እኔ ጋር አትመጪም። እኔ ላንቺ አንሳለሁ? እሺ ጊዜ ካለ ልንገርህ። አልችልም። ተረኛ ማቀርበው ነው። በጣም ይቅርታ። አትሄጂም? የት? አቶ ሙላት ጋር። አልገባሽም እንጂ ጠላቴ እኮ ነው እሱ ጠላት። አውቃለሁ። እሱን ካወቅሽ እኔ ጋር ምን ታደርጊያለሽ? ግን እኮ ወታደር ጠላቱን ሲማርክ ይቅርታ ያደርግለታል። እኔ ደግሞ ያንተ ምርኮኛ ነኝ። ከኔ የምትፈልጊው ይቅርታ እኮ ነው። በቃ ይቅር ብዬሻለሁ። ሌላው እግሬ ላይ ያለውን ጠባሳ ኦፕራሲዮን እንዳስደረግክልኝ ለምን አልነገርከኝ? አትሊስት ቴንኪዩ እንደለ። እሱ ኦኬ። ወታደር ምስጋና አይፈልግም። እሺ የተፈጠረውን ችግር ልንገር። ሶሪ ብረት፣ ሰዓት እየደረሰብኝ። ዋናውና ትልቁ ነገር በልጅነትሽ ድሪም ስታደርጊ የነበረው የሆስተስ ህልምሽን ጫፍ ላይ መድረስሽ ለኔ በቂ። ሁሉም ትርፍ ነው። ሶሪ። ግን አልሆነም። ምን ማለት ነው? ስተሳሉን በልምምድ ሰዓት በተደጋጋሚ ከቀረ መቀነስ እንዳላታቅ እንጃው ማብራሪያ ይሳት ነበር። ምንድነው ተቀነስኩ ማለት እንዴ? ንገሪኝ እንጂ ብርክቲ። ችግር የለውም። ደግሞ አሁን ወደ አንተ ስመጣ በታክሲ ነው የመጣሁት። አዲስ ቤት እገባለሁ። ግን አቶ ሙላት አንተ ሆስተስነቱ ማናችሁም አብራችሁኝ የላችሁ። እኔ ግን አለሁ። ዋናው እሱ ነው። እሱ ነው አይደል? ታረክኝ ነገሮች ሁሉ አመሰግናለሁ ፍቅር። ቆይ ብርክቲ፣ ብርክቲ ፍቅራብን የሚቀበለው አይ እንዴት ነሽ? ብርክታይት የለችም እንዴ? ወይ ለቃለች። የቀየረችበትን አድራሻ ምናምን አይታወቅም? እንደው እሺ ቴንክ ዩ። አሁን የነገርኳችሁ ልጅ የብሩክታይት ታሪክ ይመስላል። ፍጻሜ ላይ ደርሳለች። መጨረሻውን ግን አላወኩም። ግን የኢትዮጵያ አየር መንገድ ባይሳካ ኤምሬት፣ ሳውዲ ኤርዌይስ አለ። እስከ መጨረሻው ድረስ አብሬያት ልሆን ለራሴ ቃል ገብቻለሁ። ምን መሰላችሁ? ከክርስቶስ ልደት በፊት አርኪሜዴስ የተባለ ትልቅ ጠቢብ ነበር። በጊዜ የነበረ ንጉሥ ለአንድ አንጥረኛ ዘውድ እንዲሰራለት ወርቅ ይሰጠዋል። አንጥረኛው ግን በከፊል መልኩ ከመዳብ ጋር ይቀላቅልና ለንጉሱ ይሰጠዋል። ንጉሱም ይጠራጠርና አርኪሜዴስን እንዲያጣራ ያዘዋል። ሞከረ። ይሄ ድል ህይወቱን ሊቀይረው እንደሚችል አውቆታል። ግን በምንም አይነት መልኩ ፎርሙላውን ሊያገኘው አልቻለም። አንድ ቀን ግን ቤቱ በገንዳ ውሃ ሞልቶ ገንዳ ውስጥ ገላውን ሊታጠብ ሲገባ በሱ ክብደት ልክ ውሃ ወደ ውጭ ፈሰሰ። በስንት ሙከራ ያቃተው ጥያቄ ተመለሰለት። ከገንዳው እሱ ሲገባ የፈሰሰው የውሃ መጠን በሱ ክብደት ልክ መሆኑን አወቀ። በደስታ ከገንዳው ላይ ወጥቶ በመንገድ ላይ እየሮጠ ኢዮሪካ የዚህም ትርጉም አገኘሁት ማለት ነው። አገኘሁት። ዛሬ በህይወታችን መሆን ያቃተን ኢዮሪካችን የት ነው? ኢዮሪካችሁን የትም አትፈልጉት።
ከፊትም ከኋላም ከጎንም አይደለም። እኛ ጋር ውስጣችን ነው። ምናልባት አሁን ድንገት ስትወጡ ከልጆቻችሁ ጋር ስታወሩ ታክሲ ውስጥ አሊያም ደግሞ የሆነ ቦታ ብቻ ታገኙታላችሁ። ልክ እንደ አርኪሜደስ ማስተዋል ብቻ። ኢትዮጵያም ኢዮሪኮዋን አታለች ትፈልግ። ፈጣሪም ረድቷት ኢዮሪኮዋን አግኝታ የተበተኑ ልጆቿን የምትጠራበት እዚያ ያሉት ልጆቿም ተዋደው በፍቅር በይቅርታ በልዩነታቸው ሳይከፋፈሉ ያላቸውን ግን እየተካፈሉ የሚኖሩበት ዘመን ያምጣላት። መዝጊያ አንድ ፎቅ የጀመረ አባት ቢሞት ልጁ ፎቁን ያስጨርሰዋል እንጂ መቼም እያፈረሰ አይሸጥም። በእኛ የኢትዮጵያን ዘር ውስጥ ደግሞ ወታደር ሆኖ ያላለፈ የዘር ግንድ የለምና ራሳቸውን መስዋዕት አድርገው ያስረከቡንን ሀገር ወታደር ልንወልላት፣ ልንጠብቃት፣ ልንጠባበቅ እንጂ የብዙ ሰዎችን ሹሮ እየቀማን እኛ አሳ ልንበላ አይሆንም። ዞር እንበል። ኢዮሪካችንን እንወቅ። ኢዮሪካችንን እንፈልግ። ቃሉም ይላልና ፈልጉ ታገኛላችሁ፣ አንኳኩም ይከፈትላችኋል። እና ብርክቲ ማለት ተሳነች። ከተፈቀደልኝ አንድ ደቂቃ ልናገር። የበረራ ሰዓት ደርሶ ውጪ ሰርቪስ እየጠበቀኝ ነው። አንዳንዴ የምንወደው ሰው አጠገባችን የኛ ሆኖ ከምናጣው የኛ ሳይሆን ደስተኛ ሆኖ በህይወት መኖሩ በጣም ደስ ይለናል አይደል? ይሄ ነው ፍቅር በእኔና እናንተ መሀል ያለው። ምን ሆነ መሰላችሁ? ሁለት መላእክት በሰው ተመሰሉና በአንድ ባልና ሚስት ቤት ውስጥ ምሽቱን አሳለፉ። ባልና ሚስቱ የነበረቻቸው አንድ ላም ብቻ ነበረች። ወተት፣ ቂቤ፣ እርጎ ሁሉንም ነገር አቅርበው ጋበዟቸው። ከዛ አንደኛው መልአክ ምን አለ? እባክህን እነዚህ ሰዎች ባርካቸው አለው። ሁለተኛው መልአክ ደግሞ አይ ነገ ጧት ስንነሳ ባርካቸዋለሁ ተባብለው ተኙ። በነጋታው ሲነሱ ባልና ሚስቱ ያለቻቸው አንዷ ላም ሞታ እያለቀሱ አገኟቸው። ያን ሁሉ ነገር ሲያደርጉልን አድረው እንዴት አንድ ያለቻቸውን ላም ትወስድባቸዋለህ አለው። አይ የምታየው ነገር ሁሉ እንደዛ አይደለም፣ እውነቱ ይሄ ነው። የሞት መልአክ በሌሊት እዚህ ቤት መጣ። ከዛ በኋላ የባልና የሚስቱን ነፍስ ከልክዬ የላሟን ሰጠዋቸው አለው። ከዛ ምን አለው መሰላችሁ? ላሟ የተሰዋችሁ በእነሱ ፋንታ መሆኑን ቢያውቁ ኖሮ ይስቁ እንጂ አያለቅሱም ነበር አላቸው ይባላል። አናውቀውም እንጂ ብዙዎቻችን ልክ እንደ ላሟ ከጀርባችን መስዋዕትነት እየከፈሉልን ሲኖሩ እኛ ግን ምንም ሳናቅ እናለቅስባቸዋለን። ይሁን ፍቅር እወዳለሁ። እናትዬ ከነገረችኝ አንድ እናትም እናት እንደምትላት እንዲስምትሽ እወድሻለሁ። የወታደሮች ምስጋና ይፈልጋል። ጊዜያችሁን ሰጥታችሁ ስላዳመጣችሁኝ በጣም አመሰግናለሁ። ቅርም አልሃለሁ ግን ይቅርታዬ የሚጸና የእናትና የአባትን ቃል ጠብቀህ የወታደር ልጅ ወታደር ሆነ አገርህን ጠብቅ። ዮሪካ ናች። ዮሪካ ላን ዮሪካ ለኢትዮጵያ፣ ዮሪካ ለሁላችንም።